ምን ብላ ነው አብራርተው አባቶቻችን እያስተማሩ እኛ ጋር ያደረሱን የሚለውን ካልያዝ ነው መጽሐፍ ቅዱስ ባዶ ጥቅስ ይዞ ይሄ ስለ ራፕቸር ነው ብለን የምናወራ ከሆነ ትክክል አይሆንም። ለምሳሌ ሰማይና ምድር ያልፋሉ የሚለው ጥቅስ ስለምንድን ነው የሚያወራው የሚለው መሰረታዊ ነገር ስለሆነ ነው። እና ኤፍሬም ይህንን ብትቀበል አይ ሉተርም በለው ጆን ካልቪንም በለው እሱ እንደዚህ ብሎ እኛን አስተምሮናል፣ ይህንን የመጽሐፍ ቅዱስ ክፍል ብሎ ስለተረጎመው እኛ የዮሐንስ አፈወርቅን አልቀበልም፣ የነገሌን አልቀበልም፣ የእሱን ነው የምቀበለው ካልክ መብት ነው። ከኔ መረዳት ያነሰ ከሆነ መረዳታቸው እሱ ራስን ጥያቄ ከአደለም ካልክ ለምን ካዲያ ዲቤት አታደርገኝም? በቸርች አባቶች መረዳት እኔን ዲቤት አድርገኝ። እኔ መጽሐፍ ቅዱስ ላይ ብቻ አቆማለሁ። ኢየሱስን፣ ጳውሎስን፣ ዮሐንስን እነዚህን ሐዋርያቶች ኢንፋለብል የሆኑትን ሐዋርያቶች ይዤ ዲቤት አደርግሃለሁ። አንተ በቸርች አባት የምትለው በቤተክርስቲያን መጽሐፍ በፈለከው ዲቤት አድርግና የኔን ሀሳብ አሸንፍ። ዲስከሽን እኮ ዲቤት አለ። ቬሪፊኬሽን ያስፈልገው ዛብሎን ለምን ገባ? እኔ ዝም ብዬ አስተያየት ሰምቼ የአንተ ስቴትመንት ቬሪፋይድ ለመደረግ ነው እኮ ዲቤት አይደለም። ለምን ትገባለህ? አሁን መሀል ለምን ትገባለህ? በዛ ብሎ ችግር የለውም። ቆይ በዛ ብሎ አሁን መሀል እኔ አሁን የምትናገራቸውን ነገሮች እንደው ረጋ ብለህ ብትናገር የቸርች አባቶች መረዳት ከኔ መረዳት ካነሰ አሁን እንደዚህ አይነት አሮጋንት የሆነ ንግግር እንደው እግዚአብሔር ይቅር ይበል ነው የምልህ። ሌላ ምንም የምልህ ነገር የለም። ሁለተኛ አሁን የምንናገረው ነገር የምትሰማ ከሆነ ስማ። ለምን መሰለህ? አሁን አንተ አንድ መጽሐፍ ቅዱስ ጥቅስ ታነሳና ግልጽ እኮ ነው የምናወራው ነገር። አንድ መጽሐፍ ቅዱስ ክፍል የሆነ ጥቅስ ታነሳና መነጠቅ የሚለውን ቃል አይተህ በቃ ይሄው እንነጠቃለን ተብሏል፣ በቃ እንነጠቃለን ብለህ እዛ ቃል ላይ እንትን የምትል ከሆነ ምን ለማለት ነው? እዚህ ጋር ሐዋርያው ቅዱስ ጳውሎስ ምን ለማለት ፈልጎ ነው የሚለውን በቸርች ታሪክ ውስጥ ይሄ ትምህርት እንዴት ነበር መረዳቱ፣ ይሄን ትምህርት እንዴት ነው የምንረዳው የሚለውን ካላነሳን ከአንተ ጋር እንደው ጉንጭ ማልፋት ነው ፖይንቴ እኮ እንደዛ ነው እያልኩ ያለሁት። አንተ በቃ ቃሉን የሆነ ቃል እዛ ጋር ይዘህ ቃሉ እንዲህ ብሏል የምትል ከሆነ ምን ለማለት ፈልጎ ነው? ለምሳሌ ኤፊ ቆይ ምን ለማለት እንደፈለግኩ ላስረዳ። ኤፊ ስለዚያች ቀን እዚያው ማቴዎስ 24:36 ላይ ስለዚያች ቀን ከአባት ብቻ ቀር ልጅም ቢሆን የሰማይ መላእክትም ቢሆን አያውቁም ይላል አይደል ቃሉ። ለምሳሌ ቃሉ ምን ለማለት እንደፈለግኩ ላስረዳ። ምን ለማለት እንደፈለገ አስረዳኝ ነው። ፖይንት የሚሄድ እኔ እሱ ብቻ አይደለም እኔ በደንብ ልተነትንልሃለሁ። እድል ተሰጠኝ። አንዴ እስቲ ፖለቲክሱን ተው። እኔ እናንተ እኮ እንተዋወቃለን ፕሊዝ። እኔ አዲሱ አይደለም ቲክቶክ ላይ እኔ አውቃለሁ እኮ በደንብ እንተዋወቃለን በደንብ። ምንም የምትተነትነውም ነገር የለውም ሲጀመር፣ ምንም ተንታኝም አይደለም። አሁን ስለዚያች ቀንና ስለዚያች ሰዓት ከአባት ብቻ በቀር የሰማይ መልአክም ቢሆን አያውቁም ይላል አይደል ቃሉ። ለምሳሌ ይላል። ትክክል። ስለዚያች ቀን ለምሳሌ ቃሉ ተጽፏል። ወልድ አያውቅም ስለዚያች ቀን። አይ ልፍታለህ እሱን አይ አይደል ጎበዝ። አሁን ታች ያላችሁ ሰዎች አያችሁ፣ ልክ ወልድ አያውቅም ብዬ ስጠይቀው ቃሉን ልፍታለህ አለኝ። በጣም ጎበዝ። አሁን እኛም እያልን ያለ ነው ቀሲስም ቅድም ሲሉ የነበሩት ይሄንን ነው። ኦኬ መጽሐፍ ቅዱስ ላይ የሆነ ነገር ተጽፏል ማለት ኤግዛክትሊ ያ ነው ማለት አይደለም። መፈታት አለበት። የሚፈቱ ቃላት እኮ እኔ እኮ እፈታለሁ ጋድዬ። እንዴ ምን ሆነሃል? እኔ ሳልፈታ ነው እንዴ የምወያየህ? እየፈታሁ እኮ ነው የምወያየህ። ተረጋጋ። አሁን የራስን መረዳት ነው አሁን እኔ የምናገረው። የራሴን መረዳት አይደለም የምናገረው። ለምንድን ነው እንደዛ የምትለኝ ጋዲሳ? አንዴ ቆይ ሚዩት አድርገሽ። እሺ እኔ ታች ላሉ ሰዎች ነው እንጂ ምንም እኔ አሁን ከይፊ ጋር እንደው ይሄን ያህል ፍሬያማ ነገር እናደርጋለን ብዬም አይደለም። ታች ያሉ ሰዎች እንዲረዱ ነው ማውራውም ለዛ ነው። ቀሲስም ቅድም ሲያወሩ የነበሩት ለዛ ነው። እና አሁን ስለዚያች ቀን ከአባት ብቻ በቀር ልጅም ቢሆን የሰማይ መላእክትም ቢሆን አያውቁም የሚለው ቃሉ ተጽፏል። ስለዚህ አሁን እንደው ሙስሊሞች ሁሌ እንደመፈክር የሚያነሱ ጥቅስ ነው ይሄ። በቃ ሁሉን አዋቂ አይደለም ኢየሱስ አምላክ አይደለም ለማለት የሚያነሱ ጥቅስ አንዱ ይህን ጥቅስ ነው። ለምን ያቺን ቀን አያውቃትም? ሁሉን አዋቂ ነው አምላክ፣ ሁሉን አዋቂ ነው፣ ያቺን ቀን አያውቃትም ብለው ያነሳሉ። ይሄንን ቃል ወልድ አያውቅም ማለት ነው ብዬ ስጠይቀው አይ ልፍታለህ አለኝ። ሊያብራራው ነው። አያችሁ መጽሐፍ ቅዱስ ላይ የሚብራሩ ነገሮች አሉ። ስለተጻፈ የሆነ ነገር እንደው ዝም ተብሎ ፒክ አይደረግም። ስንፈታ ደግሞ በምን መልኩ ነው የምንፈታው? ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ እንዴት ተረድተዋለች የሚለውን ነው የምንረዳው። ይሄ እኮ ግልጽ ነው። አሁን እዚህ ንጥቀት ላይም ስንመጣ ኤፊያውን የሆነ መጽሐፍ ቅዱስ ክፍል ጥቅስ ያነሳና እንዲህ ነው በቃ ይሄ ማለት እንዲህ ነው ብሎ የራሱ መረዳት ነው የሚያስቀምጠው። ቃሉ እንዲህ ብሏል፣ ስለዚህ እንዲህ ነው ማምነው ብሎ ነው የሚያስቀምጠው። እኔ ደግሞ እያልኩ ያለሁት ስለተጻፈ የሆነ ነገር እንደዛ ማለት ብቻ አይደለም። ኮንቴክስት ማተርስ። ቸርች ምን ነበር የምታምነው የሚለው ነገር ኢት ማተርስ። ስለዚህ ኤፍሬም ደግሞ ቸርች አባቶችም ከኔ ያነሰ መረዳት ነው ያላቸው ብሏል። የፕሮቴስታንት ሪፎርመሮችም እነሱ አሉ አላሉ አያገባኝ ብሏል። ስለዚህ ከእንደዚህ አይነት ሰው ጋር እንደዚህ አይነት ውይይት ማድረግ ቀሲስዬ ፍትሃዊ ነው ብዬ ማላስብ እውነት ለማውራት ሜቢ ማውራት የሚፈልግ ሰው ካለ ያላልኩትን ለምን ትላለህ? የቸርች ፋዘርስ አሁን ቆይ ኧረ እኔ ልናገር ጋዲ አሁን ያላልኩትን ለምን ትላለህ? የቸርች ፋዘርስ መረዳታቸው ከኔ በታች ነው ብለዋል። አሁን ይሄ ጥሩ ነው። አሁን ይሄው ሰው አንሺ ምናምን ሰው አይታዘብም።
አረ ብላል በጌታ ስም አይደለም አላልኩም። እኔ እኮ እንዴት ነው ተነጋግረን የምንደማመጠው? እኔ ያልኩህ ኮሜንት ላይ ያላችሁ እንደዚህ ነው ያልኩህ። ቆይ ልደግመው ነው ያልኩት። እኔ ያልኩትን ልደግመው ነው። ቃል በቃል ልደግመው ነው። እኔ ያልኩትን ልድገመው። እኔ ያልኩትን ልድገመው። ቆይ አንዴ። እሺ ቀሲስ ሰው ነው ትልሽ። እሺ እኔም አልገባኝም ኤፍሬም። ለምሳሌ አንድ የመጽሐፍ ቅዱስ ክፍል ጥቅስ አለ። ኦኬ አሁን እኛና እናንተ የምንከራከረው እኮ በአረዳር ነው አይደል? ሰው መቼም የእምነት ልዩነት ያላልኩትን ሚስ ሪፕሬዘንት እያደረገኝ ነው። እችን ብቻ ልናገር። አሁን ያልኩትን ምንድነው ውይይት እንግባ ሲለኝ እችን ብቻ ነው የምናገረው እኔ እንግባ ሲለኝ ኦኬ እኔ ተዘጋጅቻለሁ፣ በመጽሐፍ ቅዱስ እናውራ። አንተ ደግሞ ከፈለክ በቸርች ፋዘርስ ብለሃል አይደለ? በቸርች ፋዘርስ ደግሞ አድርገህ ዲቤት አድርገኝ። ከዛ በኋላ የቸርች ፋዘርስ ከኔ መረዳት የሚያሸንፍ ከሆነ ሰው ለምንድን ነው ወደዛ ማንገባው አልኩት። አሁን ይህንን ገለበጠና የቸርች ፋዘርስ ከኔ መረዳት በታች ናቸው ብለዋል አለኝ። እግዚአብሔር ያሳየሁት። አሁን ይሄ ነገር ዘግይቶ የገባ ሰው እውነት እንደዛ የተናገርኩ ይመስለዋል ማለት ነው። አዎ እንትን ብልሃል። ግን አንተ ግን ምንድን ነው ያልከው? የሆነ ነገር ሰምቻለሁኝ ኤፍሬም። ለምሳሌ የተሻለ ነገር መረዳት ካለ ብልሃል። እኔ አሁን ግድ የለም በል ምንም ችግር የለውም አንተ በራስህ ስለሆነ የምትመዘንበት። አሁን ጥያቄው ሲሪየስሊ እውነት እኔ ጤናማ የሆነ ውይይት እንዲኖር ስለምፈልግ ነው። አንድ የመጽሐፍ ቅዱስ ክፍል እናንተ የምትረዱበትና እኛ የምንረዳበት ስለተለያየ ነው። በቃ የተለያየ ሊሆን ነው። ኦኬ አሁን ስለ ራፕቸር ነው የተነሳው። እንነጠቃለን፣ አሁን በደመና እንነጠቃለን የሚለውን ቃል በቃል እኔ እቀበለዋለሁ። ግን እኔ የምቀበለው ልክ ጌታ ከደመና ጋር ይመጣል፣ የወጉት ሁሉ ያዩታል ይላል። ደመና ስለ ክብሩ ነው። እኛም በክብር የምንነሳበት ጊዜ ነው። እንግዲህ ግሎሪፋይ በዲ የከበረ ስጋ የሚበሰብሰው የማይበሰብሰው ነስቶ ነው። በክብር ነው የምንነሳው። ሰው እኔ ቀጥታ ይህንን በደመና እንጠቃለን የሚለው ከምጽአት ጋር አያይዘን ነው የምንተረጉመው። ኦኬ የእኛ መረዳት ይህንን መረዳት ግን ከየት አመጣ ነው? እኛ በራሳችንን እንደዚህ ያልነው መነጠቅ ስለማንፈልግ ነው አይደለም። ይሄንን የተረጎሙልን የቤተክርስቲያን አባቶች አሉ። የቤተክርስቲያን አባቶች ይሄንን ስለመነጠቅ የሚዳስስ ክፍልን አባቶቻችን ያብራሩበት ሐዋርያት እግር የተማሩ አሉ። መቼም እነሱ አስተምረው ቃሉን አስቀምጠው ሄደዋል። ኦኬ ምን ብለው እንዳብራሩ ተማሪዎቻቸው ያውቃሉ። ምን ብለው እንዳብራሩት ይህን ክፍል ምን ለማለት እንደፈለጉ አውዱን ተማሪዎቻቸው ያውቃሉ። ተማሪዎቻቸው ደግሞ አባቴ መምሬ ይህን ብሎኛል እያሉ እኛ ጋር ደረሱት። አሁን ጥያቄ እኛም እንድታስረዳን መነጠቅን በተመለከተ ልክ እናንተ በምትሉት አይነት መንገድ ኦኬ ስለ ምጽአት የሚወራ ሳይሆን አማኞቹ በዚህ ሰዓት ላይ እንነጠቃለን የምንልበትን ነው ብሎ ያለ ማን ነው? ይህንን አሁን ሐዋርያው ጴጥሮስ ይህንን እንደዚያ ነው ያለው? ጳውሎስ እንደዚያ ነው ያለው? ቅዱስ ጳውሎስ እንደዚያ ነው ያለው? የእነሱ ደቀ መዛሙርትስ የተረዱት እንደዚያ ነው ወይ የሚለውን በአባቶቻችንና በቤተ ክርስቲያን ትምህርት ነው የምንለካው። ኦኬ ስለዚህ ኤፍሬም ካለህ አንተ ይህንን መነጠቅ ይህንን ክፍል የመጽሐፍ ቅዱስን ክፍል አማኞቹ ከክርስቶስ ምጽአት በፊት የሚነጠቁበት ነው ብሎ ያብራራው ማን ነው? አሁን ያብራራው ማን ነው? ምክንያቱም የቃል ጥያቄ አይደለም የምንጠይቀው፣ ቃሉን እንዳለ ስለምንቀበል መጽሐፍ ቅዱስን ማለት ነው። ትርጉሙን ግን በዚህ ደረጃ ያብራራላችሁ ማን ነው? እኔ ማወቅ እፈልጋለሁ። እሱ ኦኬ ሰርች እኮ አድርጌ እኮ ላገኘው እችላለሁ። ማን ነው ብዬ ልዘረዝረው እችላለሁ። ግን ከታች ያለ ሰው እንዲማርበት ደግሞ ካለም ደግሞ አብረን እንድንነጠቅ ለምን እኛ ስንቀራለን እዚህ ለምን እንኳተናለን እዚህ ምድረ ፋይዳ። ስለዚህ እሱን ብናደርግ ልክ ኤፍሬም አሁን መነጠቅን በተመለከተ ይህንን ክፍል እንደዚህ ፓስተር ገሌ ሉተር ኦገስጢን ወይንም ደግሞ ዮሐንስ አፈወርቅ ብለህ ይሄንን ክፍል እነሱ የተረዱት እስከዚኛው ክፍለ ዘመን እንደዚያ ነው፣ እኛም የምንረዳው በዚህ ክፍል ነው ብለህ ንገረንና ኦኬ ኤቪደንስ ካለ በቃ ወይም ስፔኩሌሽን አድርገነው ልንይዘው እንችላለን፣ ልናጠነው እንችላለን። ችግር የለም። ኤፋይ ያስማማ እኔ ፌር የሆነ ነገር ተናገርኩ እየማስበው ይፈ እሺ በቃ እኔ አሁን እሺ ይሄን ልናገር ነኝ። እንግዲህ እኔ በመጽሐፍ ቅዱስ ንጥቀት እውነተኛ ነው፣ ማስረጃ ማምጣት እችላለሁ። መወያየት የሚችል ሰው ከኔ ጋር ይወያይ ብዬ መጥቻለሁ። እንግዲህ እኔ በመጽሐፍ ቅዱስ ብዬ መጥቻለሁ እንወያይ ብዬ
አይ በመጽሐፍ ቅዱስ አንወያይም ካላችሁ እናንተ በመጽሐፍ ቅዱስ ብቻ ልንወያይ አንችልም ካላችሁ እኔ ሌላ ጊዜ በመጽሐፍ ቅዱስ ብቻ ስትሉ ነው ማቀው። አይ በመጽሐፍ ቅዱስ ብቻ አንወያይም ካላችሁ ሂሳብ የራስ መረዳት የተባለው ልጨርስ። በመጽሐፍ ቅዱስ እኮ ነው ያለው። እኛ ቆይልህ በመጽሐፍ ቅዱስ ልጨርስ። ኤፍሬም ቃሉን በመጽሐፍ ቅዱስ ሁላችንም እንስማማለን። አሁን መረዳታችን ተለያየ። ለመረዳታችን ለአንተ መረዳትና ለእኔ ትምህርትና ለአንተ ትምህርት ማስረጃ ያስፈልገናል። ቃሉንማ ሁለታችንም እንቀበለዋለን። ያን ጊዜ በደመና እንጠቃለን የሚለውን ሁላችንም እንቀበለዋለን። አሁን ይሄንን ልናገር ነበር ስለሱ። አዎ ኤቪደንስ የሚሆነንን ግን እናምጣ ልናገር ነበረ። እሺ ስለሱ ልናገር ነበረ። እኛ አሁን ብዙ ጊዜ የምንከሰሰው ምንድነው? በራሳችሁ ነው ወይ የምትተረጉሙት? በራሳችሁ ነው ወይ ትርጉም? ኦኬ መጽሐፍ ቅዱስን አንብባችሁ የራሳችሁ የግል ሁሉም የግሉ መረዳት አለው የለውም። እንደዛ የምንባለው ውሸት ነው። እኛ ሄርሜኔቲክስ ህግ አለን፣ ኤችጄል የሚባል ሂስቶሪካል ግራማቲካል ሊትራል የሚባል የስነ አፈታት ህግ ተጠቅመን ነው የምናደርገው። አሁን እኔና እናንተ መጽሐፍ ቅዱስ ላይ እናወራለን። መጽሐፍ ቅዱስ ላይ ትክክል አይደለም ኤፍሬም ካላችሁኝ፣ ይሄ ቃል ልክ አይደለህም ካላችሁኝ፣ ምንሄደው የት ነው? ወደ ግሪክ እንሄዳለን። ግሪክ ከሆነ ብሉይ ኪዳን ከሆነ ወደ ዕብራይስጥ እንሄድና ቃሉ ምንድን ነው የሚለውን እንፈታለን። ኦኬ ከዛ በኋላ ኮመንተሪዎቹን እናያለን። ሂስቶሪካሊ ማየት ያለብን ነገር ካለ እናያለን እንጂ ቸርች ፋዘርስ የኛ ፕራይመሪ ሶርስ አይደሉም። አሁንም እኔ ፕሮቴስታንት ነኝ። ስለዚህ አትሊስት የኔ ሊከበር ይገባል ማለት ነው። እኔ መጽሐፍ ቅዱስን ስረዳ ሀሳብ መስጠት ይቻላል እዚህ ጋር። እሺ ታላቁ ትገባለህ። እኔ ቸርች ፋዘርን ተቀበል እያልኩ አይደለም ፕሊዝ፣ እንደዚህ አላልኩኝም። አንተ ኤቪደንስ ይህንን ክፍል የፈለግከውን ሊቅ አንተ የተቀበልከውን ይህን ትምህርት የወሰድከውን ሰው ሊሆን ይችላል። ይህንን እገሌ እንደዚህ ብሎ ስላስተማረ የምቀበለው የእገሌን ነው በለን ነው። እኔ ዮሐንስ አፈወርቅ ነው ምናምን ወይም እርሊ ቸርች ፋዘርስን ቶ በቃ ከፈለክ ከ16ኛው ክፍለ ዘመንም አምጣ። ይህንን የመጽሐፍ ቅዱስ ክፍል ግን አንተ በምትለው መንገድ እስከዚያ ዘመን ቤተክርስቲያን እንዴት ተረዳችው የሚለው ይህ እኮ በጣም ቁልፍ ነገር ነው። ኤፋ ቤተክርስቲያን ምን ብላ ነው ይህን ጉዳይ ስታስተምረው የኖረችው? ይሄ ሀሳብ መቼ ነው የተጀመረው የሚለው አንድ በቴዎሎጂ ያለፈ ሰው መቼም ይህንን መረዳት ቀላል ይመስለኛል። ከዚህ በኋላ አላወራም፣ ይበቃኛል። ቴንኪው። ውይይቱ ግን ጤናማ ይሆን ፕሊዝ። እሺ እኔ አሁን ዋንስ አጌን እሺ አንድ ጊዜ ታላቁ ይሄንም ልበል መልስ ልስጥና አንድ 20 ሰከንድ 30 ሰከንድ አሁንም ለወኔ ምንድነው ኢየሱስ ከተናገረ ጳውሎስ ዮሐንስ ከተናገሩ ሐሳቡ ግልጥ ከሆነ እንዳልኩት እኔ ስነ አፈታትን ህግ ተከትለን ካየነው ያ በቂ ነው። የሚያጨቃጭቅ አይደለም፣ በግልጽ የተቀመጠ ሐሳብ ነው። ስለዚህ እዛ ላይ ቤዝድ አድርገን መወያየት እንችላለን በመጽሐፍ ቅዱስ። እኔ በመጽሐፍ ቅዱስ ልወያይ፣ እናንተ በፈለጋችሁ ተወያዩ። ልክ ካልሆንኩኝ የኔን እንግዲህ ትምህርት ዲስፕሩፍ አድርጉና ሰው ይማር። እኔ ዝም እየቀባጠርኩ እንደሆነ የወቅና ሰው እናንተ በተሻለ መረጃ አስረዱት ሰውን። እንደዛ ነው እያልኩ ያለሁት እስካሁን ማለት ነው። መቀጠል ትችላለህ። ታላቁ ድምፅ ተቋርጧል። አይ ቲንክ ባክ ኤንድ ፎርዙ ቫሉብል አይደለም። ቱ ቢ ኦነስት በጣም ታይማችን ተቃጠለ። የኤፍያም የእኛም ታች ያሉትም ሰዎች እና ሌትስ ጎ ቀጥሉ። መጽሐፍ ቅዱስ ይነሳ፣ ጥቅሶቹ ይነሱ፣ ከዛ ዲስከሽን ይቀጥልና ከዛ እንግዲህ ዲስከሽኑ ላይ ይገኛል ማለት ነው። ኤፍሬምዬ የትኛውን ስታንድ ይዞ እንደሚያስተምረን ምክንያቱም ሶስት አይነት በፕሮቴስታንት ይሄ ራፕቸር የሚለው ድጋሚ ሶስት አይነት እይታና ሶስት አይነት ታይሚንግ ልዩነት አለ። ያ ራሱ ታይሚንግ ባክግራውንዱ ከየት መጣ? ምክንያቱም ሁሉም ይሄ ክፍል በፕሮቴስታንቱ ዘንድ ራሱ ምንድነው ይሄ ፕሪትራቡሌሽን ብለው ከዛ ደግሞ በኋላ ፖስት አለ ከዛ ሚድል አለ ምናምን እየተባለ ራሱ ተካፍሏል። እና ይሄ ራሱ መከፋፈል ይቹ ጥቅስ ተጠቅሳ በንጥቀት በራቸው ትምህርት ራሱ ፕሮቴስታንት ውስጥ የተለያየ ትምህርት አለ እይታ አለ። እና ከባይብል እየገባችሁት ኤፍኤ ከነዛ እይታዎች የትኛውን ስታንድ ይዞ እንደሚነግረን እንደሚያስተምረን እንስማ። ከዛ በኋላ በመጽሐፍ ቅዱስ ሲመዘን ትምህርቱ እና ቤተክርስቲያን እንዲተረዳችሁ የሚለውንም እያነሳ እንሄዳለን። ምንም ችግር የለውም። ወይ ጋዲሳ ወይ ታላቁ ቀጥሉ ካላችሁ። ታላቁ አለ ጋዲሳን ስላቋረጥኩት ግን እንደጀመረ ቢጨርስ በቃ። ስለዚህ ጋዲሳ ያሬዶ
ያሬዶ ቱ ቢ ስፔሲፊክ ብዙ ሀሳብ ብዙ ቦታ መርገጥ እንዳይሆን ብዙ ሰውም ገስት ላይ ስላለ ማቴዎስ 24 ከ36 ጀምሮ ያለው ስለ ንጥቀት ነው የሚያወራው ስላለ ማቴዎስ 24 ላይ ከዛ ጀምሮ እሱ ሀሳብ ላይ እናወራ 5 ደቂቃ ወስደን ከዛ ይኖራል። በጣም ፐርፌክት ታይም ላይ ያዝላችሁ። ፐርፌክት ታላቁ መጥቷል መሰለኝ ጠይቀውና ከዛ ሰዓት ይዝላቸዋል እንዲቀጥሉ። እሺ ታላቁ ተመልሰዋል። አለውኝ እሰማለሁ። ያሬድ አሁን መጣን። ኦኬ እሺ። አይ ምናልባት ወንድማችን ኤፍሬም የቤተክርስቲያን አባቶች ሀሳብ ከኔ ሀሳብ የሚሻል ከሆነ እንይ ምናምን እንደዚህ ሰው ፕሮቮክ ሊያደርጉ የሚችሉ ነገሮችን ባለመናገር በውይይት ውስጥ ቢተባበረን አንደኛ፣ ሁለተኛ ደግሞ ወንድማችን ቸርች ፋዘርም አይቀበልም የፕሮቴስታንቶችን ፋዘሮችም አይቀበልም። ምን አይነት ሙቭመንት ውስጥ እንዳለም እያወቅን ስላልሆነ ወይ አዲስ ሃይማኖት ነው የጀመርኩት ይበልና እንደዛ ትሬት እያደረግን ብንወያይ፣ ካልሆነ ደግሞ የሆነ ካታጎሪ ውስጥ ቢገባልን ጥሩ ነው። ካልሆነ ምንም አይነት እንትን ስለሌለ ማለት ነው፣ ምንም አይነት ባክግራውንድ ስለሌለ ከዚህ ሰው ጋር ለመወያየት ግን ስቲል በመጽሐፍ ቅዱስ ብቻ ነው የምወያየው ካለ ዩ አር ዌልካም ቱ መወያየት ትቀጥላለህ። ግን እንደዚህ በጣም ፕሮቮኬቲቭ ላንጉጆችን ማተናገር ጥሩ ነው። ቴንክ አሁን እንደዛ ፕሮቮክ እያረክ ነው ብለህ አንተ ከአፍ የወጣው በጣም አጸያፊ ቃላቶች ነው የምትናገረው እና ቢያንስ ለማረም እንኳን ስትገባ አፍን ብትገራ ጥሩ ነበረ። ኦኬ የራሱ ሃይማኖት ሊመሰርት ነው፣ አባቶችን አይቀበልም። ቸርች አንድ እኔ አባቶችንም ምን ተፈጠረ? ተመለሰ ኤፍሬም ወርደ ከሆነ ማቴዎስ 24 ላይ ነገራችን ላይ አዳም አለ። አላምነውም እኮ አዳም ይተኛል አንዳንዴ። ቀሲስ እኔ እንቅልፍ ይዞኝና አሁን መምጣቴ ነው። አዳም ወዴት አለ? አዳም ከሌለ ቤቴን ልክፈትላችሁ። ኤፍሬም ና ተመለስ ግባ። አልሰማም እንዴ? ይናገራል ወደታች ሲወርድ ማለት ነው። ስለ አገልጋዩ ደግሞ ምሳሌ እያነሳ ማለት ነው። ስለዚህ ማቴዎስ 24 በተለይም ደግሞ ስፔሲፊክ አድርጌ ቅድም ያነሳሁት ከ39 ጀምሮ ከ36 ጀምሮ የሚያነሳው ስለ ዳግም ምጽአት ስለ መጨረሻው ፍርድ ጊዜ ሳይሆን ስለ ራፕቸር ሰዓት ነው። ራፕቸር ሰዓት እንደምታውቁት ቤተክርስቲያን የምትነጠቅበት ነው። ከ7 ዓመት ያዕቆብ መከራ በፊት ማለት ነው። የምንነጠቅበት ደግሞ የተለያዩ ምክንያቶች አሉ። አንደኛው የበጉ ራት ላይ ለመጋበዝ ነው። እሱ ወደ ሌላ ክፍል መሄድ ስለማይቻል አሁን አላሳያችሁም። ዞሮ ዞሮ ክፍሉ የሚያወራው ግን ስለ ዳግም ምጽአት ሳይሆን ስለ ራፕቸር ሰዓት፣ ስለ ንጥቀት ሰዓት ነው ማለት ነው። እሺ ታንኪዩ ኤፍሬም። ጋዲሳይ ሬዲ ስትሆን የሚነው 5 ደቂቃ ላይ ያዝልን። እሺ ያሬዶ ሌስኮ ችግር የለውም። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም ወንድማችን ኤፍሬም ማቴዎስ ወንጌል ምዕራፍ ልጅም ቢሆን አያውቅም የሚለው ሀሳብ ላይ ነው ረጅም ሰዓት ነው የወሰደው። ምንም የሆነ የረባም ሀሳብ አንስቷል ብዬ አላስብም እውነት ለማውራት። ግን ማቴዎስ ወንጌል ምዕራፍ 24 ላይ ያለው ሀሳብ ስለምንድን ነው የሚለው ዳግም ምጽአት ነው። ምንም ወደዛ የሚያስብል አይደለም። ከቁጥር 30 ጀምሮ ብትመለከቱት መጽሐፍ ቅዱስ ክፍሉ ግልጽ ነው። ኦኬ ዞሮ ሰዎች እንዲማሩ ስለሆነ ከታች ጀምሮ እንመልከት። ኦኬ ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ ጌታችን እንደዚህ ይላል፣ የሰማይ ኃይላትም ይናወጣሉ፣ በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። በደንብ አስተውሉ ጋይስ፣ የምድር ወገኖች ሁሉ ዋይ ዋይ ይላሉ። ይህን ነገር ስትሰሙ የሆነ ነገር ትዝ አይላችሁም? ዮሐንስ ራእይ ምዕራፍ 1 ላይ ትዝ አይላችሁም? የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ የሚል ጥቅስ ትዝ አይላችሁም? የወጉትም ሁሉ ያዩታል፣ አልፋና ኦሜጋ ኦኬ፣ መጀመሪያውና መጨረሻ ጌታ አምላክ እኔ ነኝ ብሎ ክርስቶስ ኢየሱስ የሚናገርበት ትዝ አላችሁ? ዮሐንስ ራእይ ምዕራፍ 1 ቁጥር 6 እና 7 አስታውሳችሁ? የምድር ወገኖች ሁሉ ስለሱ ዋይ ዋይ ይላሉ የተባለው ጌታችን ዳግም ለመጽአት ሲመጣ ነው። እዚህ ጋም ማቴዎስ ምናለን ከዮሐንስ ጋር ሲስማሙ በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። ዳግም ሲመጣ ነው። ይሄ ከምን ጋር ይገናኛል? ማቴዎስ 25:31 ካለው ሐሳብ ጋር ቀጥታ ይገናኛል። የሰው ልጅ ከመላእክቱ ጋር በክብሩ ስለሚመጣ ኦኬ፣ ከዛ ጋር ቀጥታ የሚገናኝ ነው። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል፣ ከሰማያት ዳርቻም እስከ ዳርቻው ከአራቱ ንፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውንም ከበለስ ተማሩ፣ ጫፏን ወደ ታች ልውረድ።
ከዛ ቁጥር 36 ላይ ኤፍሬም ያነሳውን ሐሳብ ዲባንክ እናድርገው እዛው። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። በጣም በሚያሳዝን ሁኔታ ጋይስ ይህን ክፍል ሙስሊሞች ራሱ ሙስሊሞች እንግዲህ ስለ ፍርድ ሰዓት እንደሆነ አምነው ሙስሊሞች ራሱ ከኤፍሬም በተሻለ መልኩ ይህንን ክፍል ተረድተውት ይህንን ክፍል አምነውት አረ ወልድ ጌታችን ኢየሱስ አምላክ ላለመሆኑ ይሄው የመጨረሻውን ክፍል አያውቅም እያሉ ይህንን ክፍል ይጠቅሱታል። ኢቨን ሙስሊሞች እኛ ሙስሊሞች እንደ ማስረጃ የምናቀርብ አይነት ሰዎች ሆነን አይደለም። ግን ይሄ የሚያነሳው ምንድነው? ዳግም ስለ ፍርድ። ከዛ ቁጥር 37 ላይ የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። የሰው ልጅ መምጣት ዳግም መምጣቱ ማለት ነው። ኦኬ፣ የሰው ልጅ መምጣት የተባለ ዳግም መምጣቱ በዚያች ወራት ከጥፋቷ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲያገቡም እንደነበሩ የጥፋቷ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። ኦኬ፣ ጌታችን መቼ እንደሚመጣ አናውቅም። ለዛ ነው ነቅታችሁ ተክታችሁ ጠብቁ። መቼ እንደሚመጣ አናውቅም። ክርስቶስ ኢየሱስ ዳግም ለፍርድ መቼ እንደሚመጣ ኦኬ። በኖህ ዘመን የነበሩ ሰዎች ሲበሉ ሲጠጡ ነበር። መጨረሻ ላይ ጥፋት መጣባቸው። ለዛ ነው ክርስቶስ ኢየሱስም የሰው ልጅ ዳግም ሲመጣ መቼ እንደሚመጣ ስለማታውቁ ተክታችሁ ነቅታችሁ ጠብቁ፣ ያለበለዚያ ትጠፋላችሁ ነው። ኦኬ፣ ዲስትራክሽን የሚባል ነገር አለ። ሄል ፋየር የሚባል ነገር አለ። ኦኬ፣ ወደ ዘላለም ጥፋት መሄድ የሚባል ነገር ስላለ ምን አለ? ተክታችሁ ጠብቁ። የጥፋቷን መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። የሰው ልጅ መምጣት የተባለው ክርስቶስ ኢየሱስ ራሱን የሰው ልጅ ብሏል። ዳግም ስለመምጣቱን እዚህ ጋር እያወራ ያለው ለፍርድ ነው እያልኩ ያለሁት ለፍርድ። ኦኬ፣ ስለ ንጥቀት አይደለም፣ ዳግም ለፍርድ። ማቴዎስ 25 ከዚህ ክፍል ጋር የሚያያዝ ስለሆነ ማቴዎስ 25 ከቁጥር 31 ጀምሮ ሄዳችሁ ክፍሉን ብትመለከቱት ዳግም ይመጣል፣ አሕዛብ ሁሉ ኔሽን ሁሉ በፊቱ ይሰበሰባሉ ይላል። በጎችም ከፍየሎች ይለያል። ዳግም ለፍርድ ስለመምጣቱ ነው እየተናገረ ያለው። እሺ፣ በዛን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። አሁን አንዱ ይወሰዳል የሚለውን ቃል ይዞ አረ ይሄው ስለመነጠቅ ነው አይልማ። ለምሳሌ ቅዱስ ዮሐንስ አፈወርቅ እነ ሂላሪ እኔ ማስረጃ ማቅረብ ይችላል። የቤተክርስቲያን አባቶች በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ስለ መዳን ነው እያወራ ያለው። ኦኬ፣ ምድር ላይ ያሉ ሰዎች ለምሳሌ ጌታን ተክተው የሚጠብቁ ሰዎች አሉ፣ የሚዘፍኑ የሚጨፍሩ ሰዎች አሉ። አንዱ ይወሰዳል ሲባል አንዱ ይድናል ነው። አንዱ ይቀራል ሲባል ደግሞ አንዱ ወደ ዘላለም ሕይወት ይሄዳል፣ አንዱ ደግሞ ወደ ዘላለም ጥፋት ይሄዳል ነው። አለቀ። ቁጥር 40 ላይም ደግሞ ቁጥር 41 ላይም ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች። ቅዱስ ዮሐንስ አፈወርቅም እነ ሂላሪ ኦፍ ፖተርስም ሌሎችም አባቶች ማንሳት እንችላለን። ይሄንን ክፍል ሲፈቱት አንዱ ይወሰዳል፣ አንዱ ይቀራል ሲባል አንዱ ይድናል፣ አንዱ አይድንም ነው። ኦኬ፣ አንዱ ድነትን ያገኛል፣ አንዱ ድነትን አያገኝም። አለቀ። ሌላ ምንም ትርጉም የለው። ኦኬ፣ ሌላ ምንም ትርጉም የለው። ኢቭን ጥያቄና መልስ ሴሽን ላይ እመጣለሁ። የፕሮቴስታንቲዝም መስራቾች የተባሉ ኦኬ፣ ዋና ሼፐሮች የተባሉት ራሱ እነ ሉተር፣ እነ ጆን ካልቪን፣ እነ ዙዊንግሊ ይህንን ክፍል ለንጥቀት ነው ብለው አልፈቱትም። ኦኬ፣ ማንም የፈታውም እንደዛ ብሎ የፈታውም ሰው ሲጀምር የለም። እኔ ግን የቤተክርስቲያን አባቶችን ለዚህ ክፍል ኢቭን ይወሰዳሉ ለሚለው ክፍል ራሱ ከመዳን ጋር እንደሆነ ኦኬ፣ ወደ ዘላለም ሕይወት የሚሄድና ያለመሄድ ጉዳይ ከዛ ጋር የተገናኘ እንደሆነ ግልጽ ነው። ክርስቶስ ኢየሱስ ብዙ ቦታዎች ላይ በፓራብል ስለሚያስተምር እንጂ ይወሰዳሉ ሲባል እንደው የሆነ እንደ ኮከብ እንዲህ ተወንጭፈው አይነት ነገር እንደዛ አይደለም፣ እንደዛም አይደለም። ኦኬ፣ ስለዚህ መጽሐፍ ቅዱስ ክፍሉ ከላይ ጀምሮ እንዳየነው ክርስቶስ ኢየሱስ ከመላእክቱ ጋር እንደሚመጣ ይናገራል። ከዛ ባለፈስ የምድር ወገኖች ሁሉ ዋይ ዋይ ይላሉ ስለርሱ። አዎ፣ ዮሐንስ በራእዩ ደግሞ አልፋና ኦሜጋ እኔ ነኝ እያለ የሚመጣው የወጉት ሁሉ ያዩታል እየተባለ የመጣው ክርስቶስ ዳግም ለፍርድ ሲመጣ ነው። ይሄ ከዛ ክፍል ጋር ቀጥታ የሚገናኝ ነውና ስለ ፍርድ ሰዓት የሚያወራ ነው። እግዚአብሔር ያክብርልኝ። እሺ፣ ፐርፌክት። ጥያቄ እና መልስ ስንት ደቂቃ ሊያዝላችሁ? 10 ደቂቃ? 10 ደቂቃ ይሆን ያረዲ። እሺ፣ ከአዲስ አበባ ዲፈረንት ሀሳብ አለ? ይቻላል። 10 ደቂቃ ሜይ ቢ አላውቅም። ትንሽ ሀሳብ ስላነሳ ብዬ እኮ ነው። 7 ደቂቃ 10 ደቂቃ አሁንና ማጠቃለል የሚችል እንትን ማለት ይችላል መጠቀም። ማስረጃ ነው ማብራራት ሰው ማስረጃ ነው ጠይቁ ነው ልነግርህ ነው። ይሄ ክፍል እንዴት እንደሚፈታ ልነግርህ ነው። ኦርቶዶክሳዊ መረዳቱ ልነግርህ ነው። አንዴ ስማኝ፣ ጥያቄ ጠየቀኝ። ይህን ክፍል እነ ቅዱስ ዮሐንስ አፈወርቅ መሆኑ ቃሉ እንደዛ ተብሎ ለምሳሌ ቅዱስ ዮሐንስ አፈወርቅ ላንሳለን በቀላሉ ቃሉ እንደዛ ተብሎ ስለተጻፈ ይልና ምን አይነት አርጊውመንት ያነሳል? ለምሳሌ ጌታችን ኢየሱስ ሁሉ በእርሱ ሆነ ተብሏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ሲባል ያቺ ቀን እቺን ቀን ያነሳና ስለዚያች ቀን የሚለው ስለ ፍርድ ቀን ነው ይልና ቅዱስ ዮሐንስ አፈወርቅ ስለ ፍርድ ቀን ነው ይልና ያቺ ቀኑ ላይ የተፈጠረች ቀን ናት። አያውቅም ይላል። ልጅን ግን ልጅ አያውቅም ይላል። እሱን እኮ ነው እያብራራው ለኮ ነው እያብራራው ማለት ነው። ልጅ አያውቅም ማለት ኢየሱስ ሁሉን አውቃ አይደለም? አረ በደንብ አዋቂ ነው እያብራራው። ታዲያ አያውቅም ለምን አለ?
ይኸው ቅዱስ ዮሐንስ አፈወርቅ ላብራራልህ እኮ አልኩ። ሌሎች አባቶችን ማነሳላለሁ። በቃ ቶ ላብራቅ አይደለም ስለ ንጥቀት ነበረ። ሌላ እዚሁ ላይ እሺ። በዛ ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል ይላል። ኦኬ፣ ከዛ ይወሰዳልና ይቀራል የሚለውን አንተ ምን ብለህ ተረጎምከው? ሚድንና ማይድን አልክ። አንዱ ይወሰዳል፣ አንዱ ይቀራል ነው የሚለው። ያልዳነ ሰው ይቀራል እንዴ? መጽሐፍ ቅዱስ እንደሚነግረን ያልዳኑት ወደ እሳት ባህር እንደሚጣሉ ነው የሚነግረን። ይቀራሉ እንዴ? የት ነው የሚቀሩት? ምድር ላይ ይቀራሉ? ይኸው ልመልስልህ፣ ችግር የለውም ልመልስልህ። ይህንን ክፍል አንተ እንዲህ ብለህ ተረጎምኩ ብሏል። በጣም በሚያስቅ ሁኔታ እኔ አልተረጎምኩትም። እኔ ከኦርቶዶክሳዊ ክርስቲያን ነኝ። አባቶች በፈቱት መልክ ነው የምፈታው። ሂላሪ ኦፍ ፖቲየርስ እና ቅዱስ ዮሐንስ አፈወርቅን እንደ ማስረጃ አቅርቤልሃለሁ። ኦኬ፣ ይቀራሉ ሲባል ከዘላለም ሕይወት መቅረት ነው። ኦኬ፣ ከመዳን ጋር ነው የሚገናኙ። ይወሰዳሉ ሲባል ደግሞ ክርስቶስ ኢየሱስ እናንተ የአባቴ ብሩካን ዓለም ከተዘጋጀ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ የሚለውን የሚወሰዱት ወዴት ነው? እሱን ጨርሰው፣ እሱን ጥቅስ ጨርሰው፣ ዓለም ሳይፈጠር ወደ ተዘጋጀላችሁ የሚለውን ጨርሰው፣ ጥቅሱን ጨርሰው። አሁን እሺ፣ ድጋሚ ላብራሩ። አልሰማኝም። ጥቅሱን ጨርሰው። ጥቅሱን አሁን ዓለም ሳይፈጠር በፊት ስላልሰማኝ አንዴ፣ ችግር የለውም አንዴ ቆይ ጨርሰው። አሁን ይህ ክፍል የሚያሳየው ድጋሚ ቅድምም እንዳብራራሁት እኔ ኦርቶዶክሳዊ ክርስቲያን ነኝ። ጨርሰው ጥቅሱን አንዴ ቆይ። ይኸው ቅዱስ ዮሐንስ አፈወርቅም ሂላሪ ኦፍ ፖቲየርስም እንዳብራሩት ስለ መዳንና ስላለመዳን ነው። ኦኬ፣ ይወሰዳሉ ተብሎ የተናገሩት ያልኩ ምንድን ነው? ምን እኮ ብራዘር ይኸው ያብራራሁልህ እኮ ነው። ግልጽ እኮ ነው። ምንም ያልኩ ምንድን ነው? ዓለም ሳይፈጠር የሚለውን አብራራው ነው ያልኩ። ዓለም ከተዘጋጀ ጀምሮ ወደ ተዘጋጀላችሁ፣ ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ ወደሚለው ቀጥሎ ምንድን ነው ያለው? የትኛው ነው ቀጥሎ? ይፊ ጥያቄ ነሽ። አርቲክሌታል ጥቅሱን ሙሉን ጨርሰው። የትኛው ጥቅስ? አሁን ያነሳውን ጥቅስ እሱ ነው ማቴዎስ 25 ላይ ያለው ነው የምትለኝ? አዎ ጨርሰው። ወደ ተዘጋጀላችሁ የሚለውን ጥቅስ ጨርሰው። ይሄው ላንብብልህ፣ ችግር የለውም። ቀላል እኮ ነው። በዚህ ንጉሱም እንዲላቸዋል። እሺ አንዴ ቆይ። በቀኝ ያሉትን እንዲላቸዋል፣ እናንተ አባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ወረሱ ይላቸዋል። እሺ ከዛስ ቀጥሎ ከዚህ ቀጥሎ ወረሱ አላቸው። በቃ ከዛ ተርቢያታችሁኛልና ተጠምቻ አጠጥሳችሁኛልና እንግዳውኝ ተቀብላችሁኛል፣ ታርዣ አልብሳችሁኛል ይላቸዋል። እሺ ከዛ በኋላ በግራ ውስጥ ያሉትን በግራ በኩል ያሉትን ደግሞ ምን ይላቸዋል? በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ ይላቸዋል። አዎ ሂዱ ይላቸዋል እንጂ ይቀራሉ አይልማ። እዚህ ጋር መሬት ላይ ይቀራሉ ይላል። ሂዱና መቅረት ማለት ኦኬ፣ መቅረት ማለት የማይድኑት ነው። እዚህ ጋር ግን ሂዱ ነው ያላቸው አይደል? ከዘላለም ሕይወት እዚህ ጋር ምን አላቸው? ሂዱ ነው ያላቸው አይደል? ከዘላለም ሕይወት መቅረት ነው እኮ አልኩ ወንድሜ። እዚህ ጋር ሂዱ እኮ አላቸው ሰዎቹ። አንዱ ሄደ ቅድም፣ አንዱ ቀረ ነው ያልከው። እዚህ ጋር ግን ሁለቱም ዴስቲኒ ያላቸው ሂዱ ተብለዋል። እነዚህ የመጽሐፍ ቅዱስን አፈታት ተምሬያለሁ ስትል ነበርና ይፊ ትንሽ ያሳዝናል። አሁን እንደዚህ ነገር ከጀመርክ እኔ ብሳለሁ። እየሞከርኩ ነው። አይቀጥል። በጣም የሚያስቅ ጥያቄ ስለሆነ ነው። እሺ ስለዚህ ምንድነው ጋዲሳ እያለን ያለው? እንደምታውቁት ቅድም ሲመልስ አንዱ ይቀራል የሚለውን ምንድነው አለን? የማይድኑት ናቸው። የማይድኑት የት ነው የሚቀሩት? ሂዱ ተባለ እኮ አንተ ራሱ ያነሳው ክፍል ላይ ዘላለም ሕይወት መቅረት ዴስቲኒ ያላቸው ማለት ዴስቲኒያቸው እኮ ታዲያ ወደ ዘላለም እሳት ነው። ወደ ዘላለም እና እዚህ ጋር እኮ እዚህ ጋር ምንድን ነው የሚለው? ሁለት እንደዚህ ነው እኮ የሚለው። በዛን ቀን ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል ነው የተባለው። ይቀራሉ ከዘላለም ሕይወት አንዱ ይወሰዳል ወደ አባቱ መንግስት፣ አንዱ ደግሞ ከዘላለም ሕይወት ይቀራል፣ ከአባቱ መንግስት ይቀራል ወደ ዘላለም እሳት ማለት ነው። የት ነው የሚቀረው? የቱ ጋር ነው የሚቀረው? ከአባቱ መንግስት ይቀራል ማለት ወደ ዘላለም እሳት ይሄዳል ማለት ነው እኮ። ወደ ዘላለም እሳት ሄዱ የሚል የለማ እዚህ ጋር። ይሄው እኔ እኮ አባቶች ጠቅሼ አብራራውልህ ወንድሜ። አንተ እኮ አንተ የፈለከውን ጥቀስ፣ ግን ይቀራሉ እዚህ ጋር ይቀራሉ፣ ይገባሉ የሚል ነገር የለውም። የአባቶችን ትርጉም ላሳየሽ ወንድሜ። ለዚህ እኮ እኔ ትርጉሙ አይ እኔ የአባቶችን ትርጉም እኮ አይደለም የፈለኩት። አንተ ትርጉም ብለህ በዛ ነው የምመልሰው ብለህ አምጥታል። ይሳብትዩ አምጥታል። ግን እኔ ስጠይቅህ አንተ እንዴትም አድርገህ ቀጥተኛ መልስ ነው መስጠት ያለብህ። እዚህ ጋር ይቀራል ነው እንጂ እዛ የጠቀስከው ጥቅስ ላይ ሂዱ ይላቸዋል ይላል። እዚህ ጋር ደግሞ ይቀራሉ። ሂዱ ያላቸው ወዴት ነው? ወደ ዘላለም ጥፋት ነው፣ ወደ እሳት ባህር። ታዲያ መሄድ ማለት ወደ ዘላለም እሳት ሂዱ ማለት ሆነ ነገር መቅረት እንዴ?
ቆይ አንዴ ስማኝ። ከሆነ ነገር የኔ ጥያቄ ሰዓት አይደለም። ወደ እኔ ጥያቄ ሳመጣ መቅረት ነው ስላለን እንዴ መቅረት ማለት ከዘላለም ህይወት መቅረት ነው እንዴ? አንተ ሰውዬ ምን እኮ ግልጽ እኮ ነው። አባቶችን ጠቅሼ እኮ ነው 2-3 አባት ጠቅሼ እኮ ነው ያብራራውልህ። ቆይ እሺ ቆይ ከቅድም ከፍ ብለህ አንብበው ቶቶ እሱንና 31 ላይ መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል ከሰማይ ዳርቻ እስከ ዳርቻው በአራቱ ነፋሳት ይልና ለእርሱ የተመረጡትን ይሰበስባሉ ይላል። ኦኬ ከአራቱ ነፋሳት እነማንን ነው የሚሰበስቡት የሚለው? የተመረጡትን ለእርሱ ለተመረጡትን አይደል? ለእርሱ የተመረጡ ማለት ክርስቲያኖች ናቸው አይደል? የተመረጡት ማለት ኦፍኮርስ። ኦኬ ካዲያ ለምንድን ነው የተመረጡት ብቻ የሚሰበሰቡት? ምጽአት ከሆነ የሚሰበሰቡት ማለት እኮ መሰብሰብ ማለት እዚህ ጋር ኦፍኮርስ ይህም ከዘላለም ህይወት ጋር ነው የሚገናኘው። አባት ላስደግፍልህ እንዴ? ቆይ አራቱ የተመረጡት ይሰበስባሉ ያለው የተመረጡት ብቻ ነው የሚሰበሰቡት፣ ሌሎቹ ይተዋቸው አይደለም። የተመረጡትን ይሰበስባሉ ሲባል አሁንም ይህን ከመዳን ጋር ነው የሚገናኘው። አባት ጠቅሼ ያልተመረጡትስ የት ሄዳሉ? የትም አይሄዱም። አሁንም ይህ ከመዳን ጋር ነው ቀጥታ የሚገናኘው። ያልተመረጡ የትም አይሄዱም። ደስ ይላል። ዴስቲኒ የላቸው ያልተመረጡት ሰዎች ወደ ዘላለም እሳት ነው እነሱ የሚሄዱት። እዚህ ጋር የሉም የሚል የለም። ኖ እነሱ የሉም። የሌለ ነገር አትክተታ። የሌለ ነገር መጽሐፍ ቅዱስ ውስጥ የሌለ ነገር ትከታለህ እንዴ? ያድናቸዋል ማለት ነው ብራዘር። ይሰበሰባሉ ማለት ነው። ከሰማይ ዳርቻ ይላል ጋር ስማኝ፣ ከሰማይ ዳርቻ እስከ ዳርቻው ከአራቱ ንፋሳት ለእርሱ የተመረጡትን ይሰበስባሉ ይላል። ለእርሱ የተመረጡትን ይሰበስባሉ የሚሉት የሚሰበስቡት። ኦኬ ሌሎቹስ? ያድናቸዋል ማለት እኮ ነው። ምንም እኮ ያድናቸዋል ማለት እኮ ነው። ይሰበስባቸዋል ማለት የሚያድናቸው ነው። የተመረጡትን ይሰበስባቸዋል ማለት ያድናቸዋል ማለት ነው። ለእሱ የተመረጡት ተሰበሰቡ። ሌሎቹስ? ሌሎቹ ምንም በፊቱ ይኸው አሕዛብ ሁሉ ስማኝ፣ አሕዛብ ሁሉ በፊቱ ይሰበሰባል። ሁሉ አይደለም። ማቴዎስ 25 ላይ ወስዳለህ። አሁን እኮ የሚለው ምንድን ነው? እሺ አውራሽ ምንም አሁን ጥያቄ አራቱ ንፋሳት ለእርሱ የተመረጡትን ይሰበስባሉ ነው የሚለው። ለእርሱ የተመረጡትን ቀጥልሽ። ያልተመረጡት የት ይሆናሉ? ያልተመረጡት የትም አይሆኑም። ያልተመረጡት የትም ይሰበስባሉ። እዚህ ክፍል ላይ የትም አይሆኑም ማለት ምን ማለት ነው? ስማኝ የተመረጡትን ይሰበስባሉ ብሎ ሲናገር እዚህ ጋር የተመረጡት ተሰብስበዋል። ያልተመረጡ ያድናቸዋል ማለት ነው ወንድሜ፣ ያድናቸዋል ማለት ነው እያልኩ እኮ ነው። አባት ልጥቀስልህ። የተመረጡት እሺ፣ አባት ያልከውን አብራና አሳይ። ያድናቸዋል ማለት ነው ብለሃል። አብራና አሳይ። ያድናቸዋል ማለት ነው ብለሃል። እሺ ችግር የለውም ብሮ። የተመረጡትን ይሰበስባሉ ማለት ያድናል ማለት ነው ብለሃል። አባት ያልከውን አስረዳ፣ ማስረጃ አምጣ። ትቀበለዋለህ ግን? አይ እኔ እንግዲህ የኔ ጥያቄ ያንተ ጥያቄ ሰዓት ነው። የኔ ጥያቄ ሰዓት ነው። ቶሎ አውጣና ማሳየት ትቀበላለህ ወይ? አትጠይቀኝ። የኔ ጥያቄ ሰዓት ነው። ማሳየት ትቀበላለህ ወይ? የማትቀበል ከሆነ ለምን ታደክመኛለህ? የኔ ጥያቄ ሰዓት ነው። ማሳየት ትቀበላለህ ወይ? ይድናሉ ማለት ነው ብለሃል። አሳይ። ማሳየት ትቀበላለህ ወይ? ይኸውላችሁ ሰዓት ሲፈጅ አያችሁ። እኔ አሳያለሁ፣ ችግር የለውም። ማጠቃለያ ላይ አሳያለሁ። ጥያቄ ሰዓት አይደለም። አትጠይቀኝ። ማሳየት ትቀበላለህ ወይ? የኔ ጥያቄ ሰዓት ነው እንዴ? ደቂቃ ትቀበላለህ? ትቀበላለህ? ባሳየ ኢየሱስ ጌታ ነው። ያንተ ጥያቄ ሰዓት አይደለም ጋዲሳ፣ እሱ ነው። ባሳየ ትቀበላለህ ወይ ነው እኮ አትጠይቀኝ። ለኔ አሁን ያንተ ተራ ላይ ትጠይቀኛለህ። ያንተ ተራ ላይ ትጠይቀኛለህ። አሁን ባሳየ ትቀበላለህ? ይኸውላችሁ አያሳይም። አያችሁ እየቀለደ ነው። ሰዓቱን ለመጨረስ ፈልገው ነው። አያችሁ ዝም ብሎ አፉ ላይ መጣለት አባቶች እያለ ስለነበር ድንገት ነው አባቶችን የጠራው እንጂ ጋዲሳ በፍጹም ዝም ብሎ ነው አያመጣም። እዚህ ጋር የተመረጡትን ይሰበስባሉ የሚለው ኦኬ ጎበዝ። እሺ የተመረጡትን ይሰበስባሉ የሚለው ካቴና ባይብል ላይ ነው ያለው። 24:31 ነው። ያው 24:31 ግን ያው ይሄን ጨርሱ ማየት እንዴት ነው? ኤፊ እያነበብን እንጂ ማንበቡን ምን እሺ አይ ነው አይ እኔ አሳይ ነው ያልኩት። ምንድን ነው የምትለው? እሺ እዚህ ጋር አሁን የተመረጡትን ይሰበስባሉ የሚለውን አንብባ እንዴ። አንብብ ተረጋጋ እንጂ ወንድማችን። The sound of the trump refers to the resurrection ይላል። ኦኬ ስለ ትንሣኤ ነው ይላል ቅዱስ ዮሐንስ አፈወርቅ። ወደም ተመለስ። እሺ ቆይ ሰማኝ ላንብብ። እሺ ቀጥል። And the rejoicing and to represent the astonishment which shall be then and then the woe of those that shall be left ይላል። አየህ ው ማለት ምን ማለት ነው? አሁን ያድናል የሚለውን ብቻ ነው ፈልገው። ምን ማለት ነው? ው ማለት ምን ማለት ነው? እኔና ጠይቀኝ። አንተ ሰዓት ነው አብራራ። አይደለም ው ምን ማለት ነው? እኔና ጠይቀኝ። አንተ ሰዓት ነው አብራራ። እንዴ አግዘኝ ነው። በደንብ ስሙ። woe of those that shall be left የሚለው የሚያለቅሱበት ሰዓት እያለ ነው ቅዱስ ዮሐንስ አፈወርቅ። የሚያለቅሱበት ሰዓት ያ የሚቀሩት የሚያለቅሱበት ሰዓት ማለት ወደ ዘላለም ሰዓት መሰብሰብ ማለት ማደን ነው የሚለውን እየጠበቀ ነው። ይሄው ቆይ
and shall not be snatched up to in the clouds ይላል that the Lord calls his elect by his angels pertains to the honor of the elect, and Paul also says that they shall be caught into the clouds እንደውም እዚህ ጋር ያመጣውና በደመና እንጠቃለን የሚለውን ክፍል ራሱ አንደኛ እሺ መዳን መሰብሰብ መዳን ነው የሚለውን እየጠበቅን ነው። ወንድማችን እያብራራው ለኮም ተረጋጋ። እሺ ቀጥል። that is the angels shall gather together those that have risen, and when they are gathered together the clouds shall receive them ይልና እዚህ ጋር ሰፋ አድርጎ ያብራራል። ስማኝ በደምብ ቀደም ያልኳችሁ ነገር ሌላ ክፍል ላይ ሄድ ተወቀ እሺ ስንት ደቂቃ ነው የሚጠቀምከው? 12 ደቂቃ ተጠቅመሃል። የኔ ጥያቄ ሰዓት እኮ አለ። 12 ደቂቃ ተጠቅመሃል ኤፍሬም። ኖ አልተጠቀምኩም። ራሱ ሲያሳይ ነው 10 ደቂቃ እኔ ራሱ ሲያሳይ ነው እንዴ ኤፍሬም ይስማኛ እንደ ወንድሜ 10 ደቂቃ አለቀና አላስተዋልከውም አንተ 10 ደቂቃ አለቀ ብዬ ነግሬ ከዛ 3 ደቂቃ ጨመርኩልህ እኮ እኔ በቃ ተው እያልኩት እኮ ነው ያሳየው መዝሙርዬ። ችግር የለውም 2 ደቂቃ ግን እሺ አንድ ጊዜ መዝሙርዬ አንድ ደቂቃ ስጠኝ እሺ። ይሄን ስልክ ልደውል የስራ ስልክ ስለሆነ ነው። 20 ሰከንድ ነው የማወራው። ኦኬ ኢትስ ፋይን። እሺ 20 ሰከንድ ነው የማወራው። ችግር የለውም። እሺ ጋዲስ 12 ደቂቃ ሴት ላድርግልህና እስከዚህ አዳም ድምፅህን አሰማ። አዳም አለ አይት ያለው ከአዳም ወዴት አለ አዳም? እኔ እኮ ይተኛል ብያለሁ። አትበላ ያልከኝም በልቼ እንዳይል መክፈት ከፈለክ መብት ነው። አለ ዛሬ ተዳክሜያለሁ። በርትቷል። ዛሬ የመነጠቅም ቀን ስለሆነ ምናልባት እየተዘጋጀ ይሆናል። ወይ ጋዲ መቀጠል ትችላለህ። ጥያቄ ይቅርታ፣ የስራ ስልክ ስለሆነ ግዴታ ማንሳት ስለነበረብን። እሺ ጋዲሳ ሬዲ ስትሆን ጀምሬያለሁ በለኝ። እሺ we can start ያሬዱ። እሺ ወንድማችን ኤፍሬም ስለዚያች ቀንና ስለዚያች ሰዓት ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም አለ ያሬዱ። ኦኬ ምንድነው የጠየቁት ጥያቄ አለ። እንደው ዝም ብሎ የመዳረቅ ሰው እንዲማር ስለሆነ እዚህ ጋር የተቀመጠ ነው። አፕሮች አሁን አንተ ስለ አፕሮች ታወራለህ ጋዲሳ። አንተ ለምንድን ነው ያስቸግረው? ባለቀ ሰዓት ሐሳቡ እንዳይበታተን ሚዩት አታርጉኝ። አንድ ሰው ሚዩት እንዳያረገኝ አንዴ ፕሊዝ። ቆይ እኔ በዚህ መልኩ ላርግ። እሺ ያሬዲ የሰማህ ነው። እሺ እኔ አይዲያ አልጣችሁ። ቅድም ስጠይቀው ራሱን ጥያቄ መልስ ያልከው ነበረ። the same standard አንተ ላይ ማፕላይ ያደርጋል ኤፍሬም። ስለዚህ ምንድነው ማድረግ ያለበት? አይ ካሉ አሉ ከሌሉ የሉም ብለህ እለፍለት። ምክንያቱም አንተም ቅድም እኔ እንደፈለኩ ነው የምመልሰው ያሬዲ። መልስማ እንደፈለኩ ነው የምመልሰው። ተፈለገ እሱ ተመልሶልኛል አልተመለሰልኝ ማለት ይችላል። ግን ያልሆነ ንግግር ቢናገር እኔ በጣም ዲስሪስፔክት እያደረኩት ነው ማለት። እሺ አንዴ ስማ። ከዚህ በኋላ ቢደግመው ማለት ሌላ ቃላት መነጋገሩ ዲስፔንስ ተዳረጉ እሱ ትክክልም አይደለም። ማናችሁም እንዳትዳረጉ። አይ እንትን እያልኩት ነው፣ በጣም እየቻልኩት ነው፣ እያበዛው ነው እሱ። አሁን ትምህርቱን ሊበታተንብን ነው። ደህና ያስተማራችሁ በቃ ይሄ የእንትኑ ተውት፣ ትርፍ ቃላቱንና በውሳይድ ሲቅር። አሁን ምንድነው ግን ኤፍሬም ቅድም ሲጠይቅ ጋዲሳ አንተ ስጠይቀው ጥያቄን ራሱን መልስ እያልከው ነበረ። ራሱን የምፈልገውን ጥያቄ መልስልኝ፣ ጥያቄ መልስ እያልከው ነበረ። ስለዚህ ሴም ስታንዳርዱ አንተ ላይ ፕላይ አልመለስ ይበል። እሱ ግን አንድም ጥያቄ አልመለሰልኝም። እሱ እኔ እንዴት እንደምመልስ ለኔ መለሰልኝ ያለ በዲቤት አይቻለሁ። ሁሉ ማናችንም አንልም ዲቤት ስናረግ ግን ምንድነው አሁን ማድረግ ያለብህ? ጥያቄውን ራሱን አድሬስ አድርግለት። ልክ እሱ አድሬስ እንዳደረገልህ ቅድም ፕሬስ አድርገኸው አሁን እሱ
ይሄንን ከአባቶች ሰይም ብሏል። ከሌለ የለም በለውና ሌትስ ሙቭ ፎርዋርድ ወደሚቀጥለው። እኔ እንደፈለኩ ነው መልሰው መቀጠል ይችላል ጥያቄው። ያሬዶ በቃ አስጀምረው። እኔ አሁን እንደው በቃ ሰው የሚሰማው ሰው ያስተውል። 11 ሚኒት ላይ ነው ቆምኩት። ጀምር። እሺ አስጀምረው። ካውንት ዳውን። እሺ ዲስፕሌይ እንዲያደርግ አድርገው ካውንት ዳውን። እሺ ማቴዎስ 24:36 ለነጥቀት ነው ብሎ የፈታ የቤተክርስቲያን አባት አለ? ኢየሱስ በቀጥታ ስለተናገረ ማን ይፍታው ማን ከዛ በኋላ ሪፈር ማድረግ ችግር የለውም። ወደሚቀጥለው ጥያቄ መልስ የለም። ታች ያላችሁ ሰዎች በደንብ አስተውሉ። አንድ የቤተክርስቲያን አባት ከመጀመሪያው ክፍለ ዘመን ጀምሮ ለንጥቀት ነው ብሎ የፈታ አለ ብዬ ጠይቄው ነበረ። ሄዶ ኢየሱስ ይላል። የክርስቶስ ኢየሱስን ንግግር ያለመረዳት ችግር እንደሆነ አስተውሉ። ሁለተኛ ኢየሱስ ይላል። ካዲያ ምን ልበል? ፔንቴ እኮ ነኝ እኔ። ኢየሱስ ነው እንጂ የሚለው ሉተር ይህንን ክፍል ለንጥቀት ብሎ ፈቶታል። አይ እኔ ሉተርም ሌሎቹም ማናቸውም እኔ ቼክም አላረኩም። ኢየሱስ በቀጥታ ስለነገረ ኢየሱስ ለንጥቀት ብሎ ፈቶታል ይሄንን ክፍል። ኢየሱስ ለንጥቀት ነው ካለ ምን ያደርግልኛል? እሺ ታች ያላችሁ ሰዎች በደንብ አስተውሉ። ሁለተኛ ጥያቄ ሉተር የፕሮቴስታንቲዝም አባት የሚባለው የፕሮቴስታንት ሼፐር ከሚባሉ ዋናዎቹ ከሚባሉ ሉተር ይሄንን ክፍል ብሎ ኢየሱስ እኮ ንጥቀት ብሎ ፈቶ ብለህ ነው የምታወራው። ቸውም እንደፈለግክ በል የፈለጉት ሰዎች አይፍቱት ከፈለጉ። እኔ ኢየሱስ በቀጥታ የተናገረውን በቀጥታ ጥያቄ መልስ። ይሄንን ክፍል ዙዊንግሊ ለንጥቀት ብሎ ፈቶታል። ኢየሱስ ፈቶታል። ታች ያላችሁ ሰዎች በደንብ አስተውሉ። ባይዘው የለም እንዲህ የሚባል ሸቶም ስለ ሁለተኛ አራተኛ ጥያቄ መካነ ኢየሱስ ዛሬ ያለችው መካነ ኢየሱስ ቤተክርስቲያን ይሄንን ክፍል ለንጥቀት ነው የምትፈታው? ኢየሱስ ለንጥቀት ነው ብለዋል። እኔ ማንም ከዛ በኋላ ቢፈታው ባይፈታው ጉዳይ አይደል። 4:31 እሺ ጎሄድ ማቴዎስ 4:31 ላይ ቅዱስ ዮሐንስ አፈወርቅ እሱ ነው አንብቤልህ በደንብ እንትን እላለሁ። በደንብ ተከተለኝ እጠይቃለሁ። but when you have heard of this consider the punishment of them that remain የሚለው የሚቀሩትን ነው አይደል የሚለው? እኔ ምን አገባኝ? እኔ እኮ ምሳሌ እኔ ዮሐንስ አፈወርቅን እኮ ምሳሌ አድርጌ አላመጣሁም። እሱ አንተ የጠቀስከውን ለኛ አብራራልኝ ትላለህ። እሺ ችግር የለውም። የሚቀረው የሚሉ እዚህ ጋር ዮሐንስ አፈወርቅ ምን እያለ ነው የሚለው ነገር በደንብ አስተውሉታችኋል። እሺ እኔ እንደፈለገ ይበለው። እኔ ዮሐንስ አፈወርቅን ምስክር አድርጌ እኔ ምን አገባኝ? ያዋጣል፣ እሱ ነው የሚያዋጣ። ቆይ እንዴ ዮሐንስ አፈወርቅ ብለህ ትመጣለህ እንዴ? ኢየሱስን ልመን ዮሐንስ አፈወርቅ ቆይ ጥያቄ ልጠይቃ ወንድማችን። አይዞህ እሺ ጠይቅ አይደለም ብዬ ነው። ገና 8 ደቂቃ አለኝ። አይዞህ ኧረ ለራስህ አይዞህ። እንደውም ያሬድዬ አትጨምርለታለህ። ኧረ ጥያቄ ላቅርብ። ኦፍ ዘም ዛት ሪሜን የሚለውን ጋይስ በደንብ አስተውሉ። ቅድም ላሳያችሁ የነበረው ማስረጃ ይሄ ነው። ይሄንን ክፍል ሊፈታው አልፈለግም። የሚቀሩት የሚለውን ነው። ኦኬ በደንብ for neither shall they suffer that former penalty only but this to end as above he said that they should say blessed is he that comes in the name of the Lord ካለ በኋላ so here that they shall mourn ያዝናሉ የተባሉት ኤፍሬም እዚህ ጋር የሚቀሩት ናቸው አይደሉ? አይ እስካሁን ቅድም የዋሸውን አላመጣህም አይደለም። ይሰበሰባሉ የሚሉት ይድናሉ የሚለውን ነው ያልከው። እስካሁን አላመጣህም። ያዝናሉ የተባሉት እዚህ ጋር ያዝናሉ የተባሉት የሚቀሩት ናቸው አይደሉ? እሱ ያንተ እኮ ማስረጃ ነው፣ የኔ እኮ አይደለም። በጣም ጥሩ። የለም መልስ ያንተ ማስረጃ ነው። እኔ ምን አገባኝ? ኧረ ቀጥልላለሁ። ገና ነው በደንብ ማደመው ገና። እሺ በደንብ አስተውል ጋይስ፣ በደንብ አስተውል። ያለ መሳቅ ባይዘው ያለ ማወቅ ምልክት ነው ይባላልና አትሳቅ፣ ዝም ብለህ ፎርሲንግ ያድርገን unto them of grievous wars that they might learn that together with the fearful things here the torment there also awaits them ስቃዩ ይጠብቃቸዋል የተባሉት የሚቀሩትን ነው አይደለም? እሺ ስቃዩ ይጠብቃቸዋል የተባሉት እሺ እየጠየከኝ ነው እንዴ? እኔን ስቃዩ ይጠብቃቸዋል የተባሉት እንዴ? እኔ ያንተ ማስረጃ ነው። እኔ ምን አገባኝ? ስቃዩ ይጠብቃል የተባሉት የሚቀሩትን ነው አይደለም? ያንተ ማስረጃ ነው የምተነትነው። እኔ ምን አገባኝ? እኔ እኮ አልቀበለውም እኮ አልኩ ከመጀመሪያ። በቃ ይሄው በጣም ጎበዝ። አያችሁ ቅዱስ ዮሐንስ አፈወርቅን አይቀበለውም። የመጨረሻ ጥያቄሽ በዚህ ጉዳይ ላይ ዮሐንስ አፈወርቅን አልቀበለውም ነግሬሃለሁ እኮ ቅድም። ምን ትቀልዳለህ? he brings them in mourning ወደ ሐዘን ያመጣቸዋል።
and separated from the elect and consigned to hell ይላል። ወደ ሲኦል ኮንሳይን ይደረጋሉ። የሚቀሩት ናቸው አይደሉም? ወደ ሲኦል የተባሉት ኤፊ አቤት፣ ወደ ሲኦል የተባሉት የሚቀሩት ናቸው አይደሉም? ይሄ አንተ ማስረጃ ነው። እኔ ምንም አይመለከተኝም። ይሄ ማስረጃ ነው። ጋይስ በደንብ አስተውሉ። እሺ ወደሚቀጥለው ጥያቄ ይላሉ። ቀደም ብለህ ነው ጊዜ እየፈጀ ያለው። ቆይ ችግር የለውም ወንድማችን፣ ሰው የሚያስተውለው ሰው ያስተውላል። ኦኬ። ስለዚህ ማቴዎስ 24 መጽሐፍ ቅዱስ ላይ አትወያይም? ጨርሰሃል? ሚውት አድርገን 5 ደቂቃ አለኝ። 5 ደቂቃ ጭራሽ ሚውት አድርግ አልከኝ። አዎ የኔ ጥያቄ ሰዓት ነው እኮ። እኔ ጥያቄና መልሳችን እኮ የነበረው ማቴዎስ 24 ላይ ነው። አሁን እኮ ይሄው እየጠየቅኩ እኮ ነው። እዚህ ክፍል ላይ ነው ያለው። አትረብሽ። ዮሐንስ አፈወርቅ ነው እንዴ ማቴዎስ 24 ነው የጻፈው? አላወኩም። አትረብሽ። እኔ አትረብሽኩም። ምንድነው አረበሽኩ የምትለው? ያሬዶ መጽሐፍ ቅዱስ ላይ ተበለስና ጠይቀኝ። ያሬዶ መንጫጫት ጀመረ። አንዴ ያሬዶ ሰዓት ያዙልኝ። አሁንም ሄር ካልሆነ ቀጥል አውራሽ። አታለቃት። አይዞ ያሬዶ አካሄድ አስተካክል። እሺ ፕሊዝ፣ እኔ መሀል መግባት እኮ አልፈልግም። ማቹርድ ሰዎች ስለሆናችሁ ፕሊዝ በጣም ቻይልድሽ ነገሮች እንዳሆኑብን በቃ ፎከስ አድርጋችሁ ጥያቄና መልሱ ላይ ፎከስ አድርጉ እና በዛ መልኩ ይሆን። በጣም ጊዜ በጣም ውድ ነው ለሁላችንም እና በዛ መልኩ ይሆን ፕሊዝ። እኔ ምንም አሁን እያየው እንዳለ መዝሙር ያሬድ የራሱ አልቀበልም ያልኩትን ሰውዬ ከፍቶ ይጠይቀኛል ማለት ነው። ጥያቄና መልሳችን ማቴዎስ 24 ላይ ኤፍሬም ይኸውልህ ኤኒ ዶክመንት ይዞ መጥቶ ቅድም አንተ አሳየን ከአባቶች ብለው ያሳየህን ነው ያመጣልህ። ስለዚህ አንተ መብት ነው አልቀበልም ማለት እሱ ያሳይሃል፣ ጥያቄ ይጠይቃል። የሚናደደው እኮ አልቀበልም ስል እኮ ነው የሚናደደው። ኖ አልቀበልም ብለኸው በቃ ወደሚቀጥለው ማለፍ ነው። እሺ እሱ ሊያልፍ አልቻለም። እሺ ጎሄድ ችግር የለውም። ወደሚቀጥለው ማለት ሳይሆን ክፍሉ ላይ 5 ደቂቃ ላይ ነው ያለው። ችግር የለውም። ታች ያለው ሰው ያስተውላል። ባይዘው ምንም ምን ያውን ያሬዶ የሆነ ነገር ጀምር በላይ እንትን ይላል። እሺ ዮሐንስ ራእይ ምዕራፍ 1 ላይ እነሆ ከደመና ጋር ይመጣል፣ ዓይኑም ሁሉ የወጉቱም ያዩታል፣ የምድርም ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ። አሁን አሜን የተባለው ይሄ ክፍል ስለ ነጥቀት ነው ወይስ ስለ ዳግም ምጽአት ነው? ኧረ እባክህ ዮሐንስ ራእይ ገባ ማቴዎስ 24 አልቻልክም? አይደለም ይሄን ክፍል ማቴዎስ 24 ላይ ነው ጥያቄና መልሳችንም ውይይታችንም ብለን ነው የጀመርነው። ራእይ ላይ ትሄዳለህ እንዴ? ቀልደኛ ጋይስ እንግዲህ አስተውሉ። ሊያዝ እንደሆነ ሲገባው ነው የሚሸሸው። ኧረ ሰው ይስቅብሃል። አንተ በጣም ትርፍ ንግግሩ ይቁም። ኤፍሬም ቀልደኛ እኔ አይደለሁም እኮ ያሬድ። የእሱን ለምን አታስቆመው? ይኸው ራእይ ላይ ሄዶ ሁሉ መጠየቅ ጀመረ እኮ ያሬድ። አንድ ቀን ፖዝ ዳር ይኸውልህ፣ ራእይ ላይ ከሄደ አንተ አልመልስም ማለት መብት አለ። ኢንስቴድ ኦፍ ሴይንግ ቀልደኛ እሱን ስል ነው እኮ ሌላ ትርፍ ነገር እኮ የሚናገረው። ፕሊዝ እኔ በጣም ከባድ ነው ማኔጅ ማድረግ። እሺ እኔ እንትን እያልኩ ነው። እሺ ጎሄድ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ የተባለው ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ 24:30 ስለ ዳግም ምጽአቱ ነው ወይስ በንጥቀት ጊዜ ነው የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ የተባለው? አይ 24:30 አልተወያየ ነው ከ30 አልተወያየ ነው። ማርክ አድርጌዋለሁ እኮ። እሺ አስተውሉ፣ ታች ያላችሁ ሰዎች ይሄው ማርክ አድርጌ ከ31 ነው አንተም የጀመርከው። እኔ የጀመርኩት ከ30። ኧረ ጌታ ኢየሱስ ክርስቶስ ወይ ይሄው ከ30 ጀምሮ ማርክ አድርጌ ይዤዋለሁ እኮ እያልኩ ነው ወንድማችን። ከ30 ጀምሮ አንተ እንደፈለክ ማርክ ልታደርገው ትችላለህ። ውይይታችን ላይ ያላነሳ ነውን እኔ አልመልስልህም። ለሌላ ጊዜ ትምህርት ነው። እውነት ከ30 ጀምሮ አልተወያየንም እንዴ? ካዲያ ሙሉ ክፍል ነው እንዴ ተወያየን? እሺ ጎሄድ ጋዲ እዛው ማቴዎስ ወንጌል 2 ሴቶች በወፍጮ ይፈጫሉ ይላል አይደል? ትክክል። አንዲቱ ትወሰዳለች፣ አንዲቱ ትቀራለች ይላል አይደል? ትክክል። አንዲቱ ትቀራለች ሲል ምድር ላይ ትቀራለች ብሎ ነው የፈታ ኮመንታሪ ያለ የፕሮቴስታንት ስኮላር ራሱ። አይ እንደዛ ማህት ይኖራል። እኔ አሁን ኮመንታሪ ማስረጃ ማቅረብ ትችላለህ። አንዲቱ ትቀራለች ሲል መሬት ላይ መቅረት ነው ብሎ የፈታ ማስረጃ ማቅረብ ትችላለህ። አይ ማአት አለ ኮመንታሪ። እስቲ አቅርብ ነው። አሁን ላደርግ አልችልም። ላፕቶፕ የለም እኔ አጠገቤ ላይ ብያለሁ እኮ። ስለዚህ ማስረጃ ማቅረብ አልችልም ነው። አሁን ማቅረብ አልችልም፣ ግን እንደዛ ነው የሚፈቱት በጣም ብዙ ኮመንታሪ የምታውቀው። እሺ ከፕሮቴስታንት ሪፎርመሮች ይህን ክፍል እንደዛ መቅረት የተባለው ምድር ላይ መቅረት ነው ብሎ ይፈታል። ኖ በጣም ኢንሽንትም ሞደርንም ስኮላር ብዙ የፈተዋሉ። ኢንሽንት ስኮላር አሉ። አይ ብዙ አንባቢ ነህ አንተ እና እስቲ አንድ
ለሳምፕል ለናሙና እሱን ቶ ምን ካደግም ጋዲሳ ለምን ሌላ ነገር እንዳወራ አንድ ጥቀስልን፣ አንድ ማስረጃ ጥቀስልን። እየገፋኸኝ ነው እንድናገር። አንድ ጥቀስልን እኮ ነው ያልኩህ። አንድ ማስረጃ እኮ አሁን አውጥቼ ላሳይ አልችልም። ታዲያ ማስረጃ ሳይኖር ነው እንዲህ ልወያይ ብለህ ከቅድሙ ቡራ ከረዩ የምትለው ብሮስ? እኔ መች አልከኝ? ማስረጃ ዝም ብዬ እንኳን ገብቼ እኮ አልቻልከኝም እኮ እንዴ። አሁን ከመጽሐፍ ማቴዎስ 4 ላይ ንዋይ ስልህ ራይ የጠቀስክ ልጅ በቃ አሁን በቃ ወንድም ይብቃ። እሺ ጌታችን ኢየሱስ ክርስቶስ እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም ይላል አይደል? ስንት ላይ ነው? ስንት ላይ? ቁጥር 34 ላይ ማቴዎስ 24:34 ላይ 24:34 ላይ እሺ፣ አዎ ይላል። ይህ ትውልድ የተባለው የቱ ነው? አይ ይህ ትውልድ አያልፍም የሚለው እዛ ጋር በተለያየ መንገድ ነው የሚፈታው። እስኪሆን ድረስ ደስ ባለ መንገድ ፍታው። ኦኬ፣ አንዳንዶች ምንድነው የትውልድ አያልፍም ሲባል በዛ ጊዜ እንግዲህ እንትን ያላሉ ሰዎች አሉ። ታውቃለህ፣ ስለነ ሄኖክ ነው የሚያወራው ብለው የሚያስቡ ሰዎች አሉ። ስለ ሄኖክና ኤልያስ ብለው የሚያስቡ ሰዎች አሉ። ይህ ትውልድ ያለው ሄኖክን ነው ጌታችን ኢየሱስ ትውልድ ያለው ትውልድ እንደዛ አይደለም የሚለው እላችኋለሁ። እስኪሆን ድረስ ይህ ትውልድ አያልፍም ያለው እነሱ መጥተው በሰቨን ትሪቡሌሽን ጊዜ መከራ የሚቀበሉ ናቸውን ብለው የሚፈቱ ሰዎች አሉ። ይህ ትውልድም አያልፍም ሲል፣ ሌላኛው ደግሞ ይህ ትውልድ አያልፍም ሲል እንግዲህ ደሆል ኔሽኑን ነው የሚያመለክተው ደግሞ ብለው የሚሉ ሰዎች አሉ። ደሆል ኔሽን ኢን ሴንስ ሰዎች የሚኖሩ ሰዎች አሉ በዛን ሰዓት የሚለው ነው። እንዲህ ብሎ የሚፈቱ አሉ ብላል። ማን ይፈታል? አንድ ስኮላር አንድ አይሴ ነገርኩህ እኮ አጠገቤ ላይ ላፕቶፕ የለም እያልኩ እኮ ነገርኩህ። እሺ በቃ ጨርሻለሁ። አመሰግናለሁ። ጨርሻለሁ። ቴንክ ዩ ሶ ማች ያሬዶ፣ አመሰግናለሁ። አጠቃላይ 3 ደቂቃ በቂ ነው። ቱ ቢ ኦነስት አይ 5 ይሁን ጥቅስ ስላለሄድን አንተም ሌሎች ጥቅሶች ላይ መሄድ እንድትችል ይቻላል። ላለው ምጽአት የሚለው ቃል እሱ ያው አሻሚ ቢሆንም ማለት ነው። እኔ ስለ ንጥቀት ነው ምለው ምልበት ምክንያትን ከ36 ጀምሮ አብራርቻለሁ። የሰማይ መልአክ ልጅም ቢሆን የዛን ቀን አያውቅም ብሎ ስለ ዲክላሬሽን ነው የሚያወራው፣ ስለ ሰርግ ነው የሚያወራው። በቀደም የአይሁድ ካልቸር ልጅ የሰርጉን ቀን አያውቅም፣ አባት ነው የሚያውቀው። እንግዲህ ሙሽራይቱን ቤተክርስቲያንን ሊወስድ ኢየሱስ ይመጣል። ታውቃላችሁ፣ ራፕቸር የሚሆነው እንግዲህ ቤተክርስቲያንን ሊወስድ ነው የሚመጣው። ኢየሱስ የሚወስድባት ምክንያት ደግሞ የተለያዩ ናቸው። አንደኛ ከሚመጣው መከራ ለመሰወር ነው። ሁለተኛ ደግሞ በበጉ ራት ላይ ለመታደም ነው። እዛ ላይ በግልጽ በራእይ መጽሐፍ ላይ በዝርዝር እሱን ያስረዳል ማለት ነው። የዛን ጊዜ 2 ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል የሚለውን እሱ ያው አንዱ ይድናል፣ አንዱ አይድንም ነው አለ። ነው ይወሰዳል አለ፣ ከዛ ይቀራል ነው ያለው። ይወሰዳል ካለ እያወራ ያለው ይነጠቃል ነው። ከዛ የሚቀር ደግሞ አለ ሲል ማይነጠቃለ ነው። እሱ የሚድንና ማይድን ነው አለ። ትክክል አይደለም። ማንም እንደዛ ብሎ ይተርጉመው፣ እሱ ትክክል አይደለም። ተመሳሳይ ሀሳቦችን ሐዋርያው ቅዱስ ጳውሎስ ይናገራል። እንግዲህ አንደኛ ተሰሎንቄ 4:33 ላይ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል ይልና በክርስቶስ የሞቱት አስቀድሞ ይነሳሉ ይላል። እነማን ይነሳሉ? በክርስቶስ የሞቱት ነው የሚለው። ሁሉም ይነሳሉ አይልም። ከዚያም በኋላ ሁሉ ሰው ሊያው ነው የሚመጣው።
እንግዲህ ከመከራው በፊት ነው የሚለውም ነገር እዛ ጋር ለመተቸት ተፈልጓል። ኦፍኮርስ ዮሐንስ ራዕይ 3:10 ላይ የትዕግስቴን ቃል ስለጠበቅ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ከሚመጣው ፈተና ጠብቅሃለሁ የሚለው ቃል አለ። እንግዲህ ተመሳሳይ ቃላት አለ። እንግዲህ ማቴዎስ 24 ላይ ያለው ማርቆስ 13:32 ላይ አለ። እዛ ላይም ተመሳሳይ እና ጊዜው መቼ እንደሆነ አታውቁምና ትጉ ጸልዩም እያለ ኢየሱስ ማስጠንቀቂያ ይሰጥና ከላይ ይደግመዋል የቅድሙን ሀሳብ የሰማይ መላእክት ቢሆን ልጅም ቢሆን አያውቁም እያለ ማርቆስ 13 ተመሳሳይ ሀሳቦችን ነው የሚናገረው። እሺ ንጽጽር አድርጌ 2 ደቂቃ ባያለችኝ ንጽጽር አድርጌ የተወሰነ ልበላችሁ። እንግዲህ የጌታ ዳግም ምጽአት መነጠቅ የሚሆነው በሰባኛው ሱባኤ መግቢያ ላይ ነው። ማቴዎስ 24 ላይ ቅድም እንዳየ ነው። ዳግም ምጽአት የሚሆነው ግን በሰባኛው ሱባኤ መጨረሻ ላይ ነው። እሱ ትንቢተ ዳንኤል ምዕራፍ 9:27 ላይ እንደገና ሁለተኛ ተሰሎንቄ 2:2 ላይ ማየት ይቻላል። መነጠቅ ከመከራው ዘመን በፊት እንደሆነ አሁን የነገርኳችሁ የራእዩ 3 አለ። እንደገና ሁለተኛ ተሰሎንቄ 2:5 ላይ ማየት ይቻላል። ዳግም ምጽአት ደግሞ ከመከራው ዘመን በኋላ ከሺው ዓመት መንግስት በፊት መሆኑን ራእይ 19:11 ላይ በግልጽ ይናገራል። እናንተ እንድታነቡት ይህን ጥቅስ የምነግራችሁ ማለት ነው። እንግዲህ ቲቶ 2:13 እና አንደኛ ጴጥሮስ 1:4 ላይ ንጥቀትን እንግዲህ ዋነኛ የተባረከው ተስፋችን እንደሆነ በተደጋጋሚ ይናገራል መጽሐፍ ቅዱስ። ሌሎችም የመጽሐፍ ቅዱስ ክፍሎች አሉ። ቅድም እንዳልኩት ዳግም ምጽአት ግን የምድር ወገኖች ሁሉ የሚያለቅሱበት የፍርድና የዋይታ ጊዜ እንደሆነ ራእይ 1:7 ላይ አንደኛ ተሰሎንቄ 5:1 ላይ በግልጽ ይናገራል ማለት ነው። መነጠቅ እንዳልኳችሁ ማየት ይቻላል። በርካታ ጥቅሶችን ማየት ይቻላል። ሰዓቴ ስላለቀ አመሰግናለሁ። እሺ እናመሰግናለን። ከአዲሳይ 5 ደቂቃ ሴት ላርግልህ፣ ከዛ ጀምር በለኝ ሬዲስቶን። እሺ ያሬዶ አመሰግናለሁ። ሜቢ በንግግራችን መሀል ሰዎች ምናምን ኦፌንደድ የሆኑ ሰዎች ካሉ ድንገት አልፎ አልፎ ሜቢ ጩኸት ነገር ኖሮ እንግዲህ ሰዎች እንትን ካሉ ምናምን ነገር ሶሪ፣ ድንገት ጩኸት ከበዛ ወደ ሀሳቡ ሲሄድ በመጀመሪያ ደረጃ ጀስት ለመግቢያ ያክል ያው የሰማችሁትን ሰምታችኋል። ኦኬ የሰማችሁትን ሰምታችኋል። ይሄ ንጥቀት ወይ ደግሞ የራፕቸር ቴዎሎጂ ወደ ማቴዎስ 24 መጣሉ ሰፋ ያለ ነገር ላንሳላችሁ ብዬ ነው። እሱም የተለያየ መጽሐፍ ቅዱስ ጥቅስ ላይ ስለሄደ የራፕቸር ቴዎሎጂ በቴዎሎጂ ደረጃ በትምህርት ደረጃ ራሱ መምጣት የጀመረው የዛሬ 200 ዓመት ነው። ስንት ዓመት አልኳችሁ? የዛሬ 200 ዓመት። ኦኬ በቤተክርስቲያን ታሪክ ውስጥ እንደዚህ አይነት አሁን በተለይ ጴንጤቆስጣሉ ዘንድ ያለው የራፕቸር ትምህርት አይታወቅም። በታሪክ ውስጥ በቤተክርስቲያን ታሪክ ውስጥ በፍጹም የማይታወቅ ትምህርት ነው። እንኳን ከኛ ከቤተክርስቲያን አባቶች ወተን በፕሮቴስታንት ሪፎርመሮች ዋና ሪፎርመሮች ጋር ራሱ ስንመጣ ቀደም ለዛ ነው ያነሳውለት። ኦኬ ፕሮቴስታንቶችን ልታስተውሉ ነው። እነ ሉተርን እነ ካልቪንን እነ ዝዊንግሊን ያነሳው በምክንያት ምንድነው? በዋና ሪፎርመሮች ዘንድ ራሱ የማይታወቅ ትምህርት ነው። ኦኬ ብቅ ያለ ትምህርት ነው። ለ1800 ዓመት በቤተክርስቲያን ውስጥ የማይታወቅ ትምህርት የሆነ ሰዓት ላይ ያለን ትምህርት እንቀበል ወይስ በዘመናት ውስጥ በቤተክርስቲያን ውስጥ የሚታመንን ትምህርት እንቀበል የሚለውን ነገር ለአድማጩ ተዋለሁ። ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ማቴዎስ ወንጌል ምዕራፍ 24 ላይ ያለው ክፍል ስትመለከቱ እኔ መጀመሪያም ስናገር እንደነበረው ከቁጥር 30 ነበር ውይይታችን። ለዛም ነው ቁጥር 30 ልክ ስጠይቀው ቁጥር 30 አልተነጋገርንም ብሎ ኦኬ ኦነስትና ቢሆን ኖሮ ይህን ክፍል መመልክ ካለው ጋር አንድ አይነት ነው። ክርስቶስ ኢየሱስ ዳግም ሲመጣ ለፍርድ ሲመጣ የወጉት ሁሉ ያዩታል የተባለው ያ ክፍል ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ ያለው እሱ ነው። ኦኬ የምድር ወገኖች ሁሉ ስለሱ ይላሉ ዋይ ዋይ ይላሉ። አዲስ አንዴ ታይም ያለው ድምጽ ከአዲስ አይ ቆይ 3 ላይ ታይም ነራ ስለ ዳግም መምጣቱ ነው። አዲሳችን ታይምን ቆይ 3 ላይ አይሰማም። በጣም እየተቆራረጥክ ነው። እየተቆራረጥክ እየዘገየ ነው የምትመጣው። ያሬዶ ኮፒ ሊንክ እንዲያረጉ መይማን እንዛዝ። እሺ እዚህ ያላችሁ ወደ 2000 አሁንስ ሚዩት ላይ ሆነ ተመልሰና እስቲ ጋዲስ ግን ተመልሰ የሚያስገባ ከሆነ አንዴ ከታች ያላችሁ ለነዳጅ ስጡ። አሁን አይሰማም ያሬድ ነዳጅ ሙሉ ባካችሁና አዳም ድምፅን አሰማ። እኔ እንደውም በመሀል ላይ እንደወረድን ብዬ ነበርና ይቆራረጣል ጋዲሳ። ስለዚህ ነዳጅ ሙሉ ይጨርስና እንጨርሳለን ሁላችንም። እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ። እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ።
ለኤፊ ጊፍት መስጠት የምችሉ ለኤፊ ስጡ፣ ለጋዲሳይ ደግሞ ለጋዲሳይ ስጡ። ሌሎችም እኔ እንዳሰጡኝ አልፈልግም። ለሌሎቹ ግን ያው ዝም ብሎ ለቤቱ አትሊስት እንትን እንዲል አልጎሪዝሙን ለመጠበቅ ያህል ነው እንጂ እዚህ ያሉት ጠቅላላ ጊፍት የሚያስፈልጋቸውም አይደለም። እውነቱን ለመናገር ለቤቱ እንትን የሚረዳው ከሆነ ለቤቱ ውስጡ ያሬድ ጋም አትላኩ ፕሊዝ። ለኤፍሬም እሰጣለሁ። ኧረ ቀስ አይገፋ። ጋዲሳይ አለ? አዎ ያሬዱ አሁንስ አይሰማም? አሁን ደህና መሰለኝ። እስኪ ትንሽ አውራ ሰላም ምናምን ብለን። ሰላም ለእናንተ ይሁን እናንተ ተወዳጆች። ቀሲስ አባታችን ይፍቱን። ዲያቆን ያሬድ ሰላም ብያለሁ። አሁንስ? አሁን ፐርፌክት። ጾታ ሲሰጥ ሰላም ያልኩኝ አይገርም? እሺ 3 ደቂቃ አለ። አስጀምር በለኝ። ጀምር። እሺ በቃ ልጀምርሽ። ተቆራርጠው ከነበረሽ ኮመንት ላይ አሳውቁኝ በተቻለ መጠን። እና ጋይስ በቤተክርስቲያን ታሪክ ውስጥ የማይታወቅ በፕሮቴስታንት ሪፎርመሮች ዘንድ የማይታወቅ ትምህርት ነው። ይሄ የራፕቸር ቴዎሎጂ የዛሬ 200 ዓመት የተጀመረ ትምህርት ነው እና የምር ራሳችሁን ጠይቁ። ይህንን ትምህርት ሰው የጀመረውን አይዲዮሎጂ መቀበል ትፈልጋላችሁ ወይ? ሰው ለመጀመሩ ደግሞ ዋናው ማረጋገጫ ምንድነው አልኳችሁ? ኢቭን በራፕቸር ቴዎሎጂ ውስጥ በዚህ በንጥቀት ትምህርት ውስጥ ማለት ነው 3 አይነት እይታዎች አሉ። ከመከራ በፊት ነው የምንነጠቀው የሚሉ ሰዎች አሉ። በመከራው ጊዜ ነው የምንነጠቀው የሚሉ ሰዎች አሉ። ከመከራው በኋላ ከትሪቢሌሽኑ በኋላ ነው የሚሉ ሰዎች አሉ። በዚህ ደረጃ መለያየት ራሱ የመጣው እዚህ ትምህርት ላይ ለምንድን ነው ከተባለ ከጌታ የሆነ ትምህርትም ስላልሆነ ነው። በዚህ ደረጃ ልዩነትም ሊመጣ የቻለው መጽሐፍ ቅዱስ ላይ ስንመጣ ማቴዎስ 24 ላይ ያለው ቅድም እንዳልኳችሁ ከቁጥር 30 ጀምሮ አውዱን ጠብቃችሁ ስትመለከቱ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ የሚለው ከዮሐንስ ራዕይ ምዕራፍ 1 ጋር ቀጥታ የሚገናኝ ነው። ኦኬ ጌታችን ዳግም ለፍርድ በሚመጣበት ሰዓት የወጉት ሁሉ ያዩታል እያለ ቅዱስ ዮሐንስ የገለጠልን ያንን መገለጥ ነው። ማቴዎስ ወንጌል ምዕራፍ 24 ላይም ቅዱስ ማቴዎስ እያስቀምጥልን ያለው ኦኬ። ቅድም ክፍሎቹን ለማብራራት ሞክሬያለሁ። ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ያለው ክፍል ስለዚያች ቀንና ስለዚያች ሰዓት የሚለውን አንድም ነው የምላችሁ፣ አንድም ከጥንት ጀምሮ ያሉ የትኛውንም ስነ አፈታት ብትመለከቱ ይሄ ክፍል ስለ ፍርድ ነው የሚያወራው። ኢቭን ምን አልኳቸው? ሙስሊሞች ይሄንን ክፍል ሙስሊሞች እንግዲህ አስተውሉ። ይሄው ኢየሱስ ሁሉን አዋቂ አይደለም፣ ክርስቶስ ኢየሱስ ሁሉን አዋቂ አይደለም፣ አምላክ አይደለም ብለው ይሄንን ክፍል ይጠቅሳሉ። ይሄንን ክፍል ለምን? ለፍርድ ነው ብለው እነሱ ራሱ መጽሐፉን አንብበው ለፍርድ ነው ብለው ይሄንን ክፍል ተረድተው ማለት ነውና አንዳንዴ እንደው በተቻለ መጠን ከሙስሊሞችም የተሻለ ማይንድ ሴት መረዳት ቢኖረን መልካም ነው ብዬ አስባለሁ። ከዛ ባለፈ ቅድም አባቶችን አስደግፌ ነው የማወራው። እኔ ጋዲሳ ከራሴ የማወራው ነገር የለም። ማቴዎስ ወንጌል ምዕራፍ 24 ቁጥር 40 እና 41 ላይ ያለውን ክፍል በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል የሚለውን ቅድም ነግሬያቸዋለሁ በግልጽ ቅዱስ ዮሐንስ አፈወርቅን እነ ሂላሪ ፖተርስን ሌሎች አባቶችን መጥቀስ ይቻላል፣ አሳይቻቸዋል። ኦኬ ይወሰዳሉ የተባለው ከምን አንጻር ነው? ከመዳን አንጻር ነው። ከፍቻ ያሳያቸዋል። ሴቭ የሚሆኑና ሴቭ የሚድኑና የማይድኑ ይወሰዳሉ የተባለው ወዴት? ወደ አባታቸው መንግስት። ጌታ እንደተናገረው ማቴዎስ ወንጌል ምዕራፍ 25 ላይ ይቀራሉ የተባለው ከምንድን ነው? መቅረት የተባለው ከምንድን ነው? ከእግዚአብሔር መንግስት መቅረት ማለት ወደ እግዚአብሔር መንግስት አለመግባት ነው ጋይስ። ኦኬ ወደ ምን መሄድ ነው? ወደ ዘላለም እሳት መሄድ ነው። እሱን ደግሞ ቅድም አባቶችን ማስደግፍ ያሳይቻቸዋል። ኦኬ ስለዚህ ከአሁን በኋላ ክርስቲያኖች ይሄ ክፍል ሲነሳ ፕሮቴስታንቶችን መወሰድ ሲባል እንደው ይሄ ሊትራሊ ጭንቅላታችሁ ንጥቀት ላይ ራፕቸር ላይ መውሰድ ሳይሆን መወሰድ የተባለው ወደ እግዚአብሔር መንግስት ስለመዳን ነው እያወራ ያለው። ኦኬ እነዛ ደግሞ መቅረት የሚባሉት ደግሞ ከእግዚአብሔር መንግስት የሚቀሩት ደግሞ ወደ ዘላለም እሳት ይሄዳሉ። ማቴዎስ 24 እና 25 ጎን ለጎን የሚታዩ ክፍሎች ናቸው። ሁሌም እንዳይረሳ ማቴዎስ 24 እና 25 ጎን ለጎን የሚታዩ ክፍሎች ናቸው። ጌታችን ማቴዎስ 24 ላይ ንግግሩን ጀምሮ ማቴዎስ 25 ላይ ያንን ትምህርት ሲቀጥል ነው የምንመለከተው። ኦኬ ከዛ ባለፈ ቅድም አንድ ጥያቄና መልስ ላይ ያስተዋላችሁት ነገር መቅረት የሚለውን መሬት ላይ መቅረት ነው ብሎ የፈታ አንድ አባትም ሆነ ምን ማስረጃ አለ ብዬ ኤፊን ጠይቄው ነበረ። እሱ ማስረጃ ሊያመጣ አልቻለም። ከጥንታውያን አባቶችም አንድ ዛሬ ያረጋገጥነው ነገር ኤፊም ሆነ ጴንጤቆስታሎች የአባቶችን ትምህርትና አባቶችን በፍጹም እንደማይቀበሉ ነውና እግዚአብሔር ያክብርልን። አመሰግናለሁ ያሬዱ። እሺ ፐርፌክት ቴንክ ዩ በጣም እናመሰግናለን ለሁለታችሁም ውይይት። ጥያቄ ኤፍሬም የምትቀበል ከሆነ ጋዲሳ የምትቀበል ከሆነ ኤፍሬም ጋዲሳ ሊጠይቅ የሚችል ሰው የሚገባ ከሆነ ይግባ። አንተም ጥያቄ የምትቀበል ከሆነ ሀሳብ ፈቃደኛ ከሆናችሁ ግን መጀመሪያ ፈቃደኛ ነህ ኤፍሬም ጥያቄ ለመቀበል ይቻላል። እኔ መቀበል እችላለሁ፣ ሌላ ሰው አስገብታችሁለት። እሺ ኤፍሬም ፈቃደኛ ጥያቄ ለመቀበል ሹር። እሺ ኤፍሬምን ከኛ መሀል ሊጠይቅ የሚችል ሰው ቅድም ታላቁስ የሆነ ማይክን አንስተህ ሰምቻለሁ ልበል። ከሌለ ራሴ መጠየቅ እችላለሁ። ኦኬ እሺ ወይ እስከዛ እነሱ እየቀጥሉና እኔ እቀጥላለሁ። ግን እንትን ነው ያሬድ የመጀመሪያ ከውይይታችን ከማቴዎስ እሺ ቀሲስ ይቅርታ፣ ሰላም ደሩ። ጥሩ ውይይት ነበረ። ኤፍሬምን ማለት ጋዲሳን መጠየቅ የሚፈልግ ከፕሮቴስታንቶች ካለ
በእኔ በኩል መግባት ይቻላል። እኔ መሽቷል፣ ወርድ ስለሆነ ነው። መሽቷል፣ ወርድ ስለሆነ ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ጥሩ አገልግሎት ነው። ስለ ውይይታችሁ በጣም ስለ ጨዋነታችሁ ከልብ እናመሰግናለን። ቴንኪው። ሌላ ሰው አስገቡ። በእኔ ሌላ ሰው ምንም ሀሳብ የለኝም። ጋዲ ግን ይህ አሁን የድሮ ካልቸር ተው፣ አሁን እርግጫ አታምጣ። የትኛውን እርግጫ? እኔ አልተራገጥኩም። ኧረ እየተራገጥክ ነበረ እንዴ? ሶሪ አንተ ሰውዬ፣ ሜይ ቢ ተራግጬም ከሆነ ሶሪ ምናምን ነገር። ጋድዬ አመሰግናለሁ ሁላችሁንም። ቴንኪው ሶ ማች ሁላችሁም፣ ያሬዶም አዳምዬም ሁላችሁም ዜና ያክብር። እስከዚህ ሰዓት ስለቆየ እናመሰግናለን። ወደዛ ነው ቀሲስ፣ እዛ ነው እኔ ጋ ነው ጋዲሳይ እናዛ የተነሱ ሰዎች ሪፍሌክሽን እንሰጣለን። አዳም የለም ተኝቷል። አዳም አምሹር ተኝቷል። ያ እዚሁ ጨርሰን ብንሄድ ብዬ ነበር። ቀሲስ ይፍቱኝ ባል እግዚአብሔር ባርክ። እንሂድ ዲያቆን ያሬድ። እግዚአብሔር ይመስገን። ወይ እዚሁ ጨርሱ። እሺ እንደሚመቻችሁ። እኔ አንተ ጋር ክፈትና እንሂድ። ያሬድ ጥሩ ነው። አዳም ስለመሸበትም ይተኛል።